እኔ አይደለም ግን ችግርሽ እና ያለሽበትን ሁኔታና ዋቂዕ አንቺ ነሽ የምታውቂው። አخف الضررين መጠቀም ያንቺ ፈንታ ነው። خلاص ግልጽ ነው። መሽሩዕ የሆነ ሸሪዓ ሐላል አይሆንም። ባጭሩ ሐራም የሆነ ነገር ሐላል አይሆንም። ይሰማል? አዎ ይሰማል። ትሞቻለሽ ሱሪ ካለበሽ ያነ ካለ መላቅም ضرورة ይለያያል። እንደኔ ንስቢ ይሆንብናል። አንዳንዴ ضرورة ለመኖር የሚባሉት ነገራቶች አይደለም። ትሞቻለሽ ይሄን ካልሰራሽ አለ እንደዛ አይነት ነገር ضرورة ያ ነው በነገራችን ላይ በኢስላም እና ያው ሐራም የሆነ ነገር ሐራም ነው በኢስላም ሐላል አናረገውም። እኛ ግን እንዴት ነው መኖር ያለብን የሚችል ነገር አንቺ የራስሽ ወስነሽ አላህ ከዚህ የተሻለ ህይወት ይስጥሽ ብለን እንተላለን። ዱዓ አድርጊ። ለማንኛውም ሌላ ካለ ጠይቁ። ቀጥሉ። ሌላ ጥያቄም ያላችሁ ኡስታዝ እስከሚወጣ ድረስ። ወአለይኩም ሰላም ወራህመቱላህ። ኡስታዝ እኔ ግዳጅ ልወጣ ስለሆነ አንዴ እኔን እንትን በሉኝ እስኪ። ማሜ ቆይ እሺ ቀጥል አንተ። እሺና ያው እኔ ከጓደኞቼ ጋር ብዙ ጊዜ እንደዚህ ሰማቸዋለሁ ምናምን ስታወሩና አለ አይደል ጓደኞቼ በሚሉት ነገር አንዳንድ ነገሮች አለ ያ ትንሽ ጥርጣሬ ውስጥ እንትን ብዬ ነውና ከክርስትና በፊት እስልምና ነበር እንዴ? የቱ ነው የሚቀድመው? ኦኬ ይሄንን በቃ እኔ ልመልስልህ። ቆይ አንዴ አንተ ከክርስትና በፊት ክርስትና የሚባል ሃይማኖት የለም ሲጀመር። ነቢያት አያውቁትም፣ ኢየሱስም አያውቀውም፣ ነቢያትም አያውቁትም። ያው ሰዎች ዝም ብለው መንገድ ላይ የፈለሰፉት እምነት ነው እና ነቢያት በአጠቃላይ ሙስሊሞች ነበሩ። እሺ ኢየሱስም ሙስሊም ነበረ። በአጠቃላይ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ እነ ኖህ ከሁሉ በቃ ሙሉ በሙሉ ሙስሊም ነበረ። ክርስትና የሚባል እምነት ነቢያት አያውቁም። ግልጽ ነው አይደል? ሌላ ጥያቄ ኡስታዝ ወሂድ ሲናገር የሰማዋት ነገር አለችና አላህ Subhanahu Wa Ta'ala መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ሲል ለኛም ነው አሁን ላይ ላለነውም ጭምር ነው ወይስ በፊት ለነበሩት ነው? ኡስታዝ ሙአዊያ ቀጥል። ሰምታችሁታል? በአጭሩ ኡስታዝ ሰምታችሁታል? ካልሰማው ማለት ወማ ኩና ሙዓዚቢና ሐታ ነብዐሰ ረሱላ የሚለው ለኛ ብቻ ነው ወይስ ለነሱም ነው እያለ ነው። ማን ነው? ከዚህ በፊት ለነበሩ ብቻ ነው ወይስ ለኛም ነው እያለ ነው። ኡስታዝ የለም መሰለኝ። በቃ ልመልስልህ። ለኛም ያገለግላል። እሺ ሐቢቢ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ቆይ ተራ ጠብቂ ማሜ ቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብሮ የኔ ጥያቄ ፈትዋ ነው። በቃ ፈትዋ እሺ ኡስታዝ አለ ቀጥልሽ። ቶሎ በል እሱ ሳይሄድ ቶሎ እንትን በሉ። እሺ አንድ ምስት እንትን ተፋተው ማለት ነው አሁን ሂዳ የሚባል አለ አይደል? አሁን ለምሳሌ ሳይገናኙ ብዙ ቆይተው እነሱ አሁንም በሚታወቀው ነገር ሌላ ሀገር ነው የምኖረው፣ እሱ ኢትዮጵያ ነው ያለው። ከዛ በኋላ ተፋቱ። ሂዳ አለባት ወይስ የለባትም? ግዴታ 3 ወር መቀመጥ አለባት? ኡስታዝ ቀጥሉ። የሬ ትዳር ጉዳይ ይቅርብኝ።
በቃ ፈቷን ነው የሚቀር በቃ ተውት። የተዳርጉ እሺ ተው በቃ አንዴ ይሄ ጥያቄ ልመልስለትና ከዚህ በፊት ተገናኝተው ያውቃሉ? ለ5 ዓመት አልተገናኙም። አይሁን በፊት ግን ተገናኝተው ያውቃሉ ባጭሩ? አዎ። ከዛ በኋላ ፈታት። 5 ዓመት ከተቀመጠ በኋላ ማለት ነው ተይዞ ገባ እሱ። ባጭሩ ፈታት። አዎ። ከፈታት በኋላ ስንት ጊዜ ቆዩ? ገና አሁን 1 ወር ናቸው ነው። ሂዳ አለባት ወይስ የለባትም? ግዴታ 3 ወር መቀመጥ አለባት? አይደለም ዒዳ የሚባለው 3 ወር ነውና ከዒዳ በፊት ረጃዕቱ ብሎ መመለስ ይችላል። ዒዳ ሳይሆን ግዴታ 3 ወር መቀመጥ አለባት ማለት ነው። የለባትም። ስማኝ፣ ተጋብተው ከሆነ ተፋቱ ከሆነ ተፋተው 1 ወር ብቻ ከሆኑ ዒዳ ሳጨርስ መመለስ ትችላለች። ዒዳ ካለቀ በኋላ ነው ማግባት ነው የሚቻለው። እሺ ያን 3 ወር መቀመጥ አለባት ማለት ነው። ኧረ አይደለም፣ በደንብ አልሰማኸኝም ወንድሜ። 3 ወር ከተቀመጠችማ ሌላ ወኪል ጠርቶ እሷም ወኪል ጠርታ እንደገና ኒካህ ይታሰራል። 3 ወር ከቆየች በኋላ ሌላ ሰው ነው 3 ሀይድ ከቆየች በኋላ ሌላ ሰው ማግባት ከፈለገች ሌላ ሰው ለማግባት ከፈለገች 3 ወር ዒዳ ትቆጥራለች። 3 ሀይድ ትቆጥራለች። 3 ወር አይደለም 3 ሀይድ። 3 ሀይድ ሳትቆጥር ኒካህ የለም። እሺ ጀዛከላህ። እዛው ግን ቢመልሳት አሪፍ ነው እንደ ሐሳብ። እሺ ከሚፋቱ እዛው ብትመላለሱ ጥሩ ነው። በቃ ፈቷ አቁሙ። በቃ ይበቃል፣ ይብቃ። እኔ ደግሞ ለፈቷ አሰላሙ አለይኩም። እኔ ጥያቄ አለኝ ብሮ። ወአለይኩም ሰላም ወራህመቱላህ። ተድላ እንዴት ናችሁ? ደህና ነን አልሐምዱሊላህ። ሰላም ነው፣ ሁሉ ሰላም አልሐምዱሊላህ። አንድ ጥያቄና አንድ መልእክት ነው ያለኝ፣ ግን አሁን በተመለሰው መልስ ምንም ይለኛል እስልምና ለሁሉ ነገር በቂ መልስ። አሁን እሱ እየመለሰ ኡስታዝ እየመለሰ ደስ እያለኝ ነበር። አክቹአሊ ወደዛ እንዳልገባ ጥያቄ፣ አንተን ስንናፍቅህ በየት በኩል ነው ልናገኝህ የምንችለው? አካውንት ከተዘጋ ብር መዘን ልንዘጋጋ ነው ወይ? አንድ ጥያቄ። በኖርማል ስልክ ደውልልኝ፣ በቁጥሬ በኖርማል ስልክ ታቋላ ቁጥሬ ያን ዋትስአፕ ላይ ብዙ መልእክት ላኩልኝ እንትን አለ፣ በጣም ብዙ ሜሴጅ ነው ያለኝ። በቁጥሬ ደውልልኝ። ኦኬ፣ እኔ ቁጥርህ ደግሞ የለኝም ዋትስአፕ ላይ ስለማይወጣ። የዋትስአፕ ቁጥር አለ እንዴት የለም? አላስተዋልኩት ይሆናል። የለኝም ወዳጄ። ዋትስአፕ ያገኘበት ቁጥር የለም ነበረ በፊት፣ ግን አሁን እዛ ላይ አላስተዋልኩም። እኔ እንጃ። በቃ አሁን እልክልሃለሁ። እሺ ቦስ፣ እኔ ጋር ልሰጣለሁ። ቴሌግራም ላይ ወይ ዋትስአፕ ላይ እልክልሃለሁ። ተድላ እሺ ጀማልዬ እልክልሃለሁ። ሌላው ደግሞ ከፈቀድክልኝ አጭር መልእክት ምንድነው፣ ከመስኮት ብሮድካስት ጋር ኢንተርቪው እንትን ቃለ መጠየቅ ነበረኝ። እሱ ተለቋል ዛሬ። እዛ ላይ ስትገቡ ግቡና አዳምጡት። ጠቃሚ ሀሳብ ይኖረዋል። በአንዳንድ ጉዳዮች ላይ ደግሞ የምጠይቁት ጥያቄ ካለ በቂ ማብራሪያ እናብራራለን። ሰብስክራይብ አድርጉኝ። ደግሞ እኔንም እዛው ላይ አንድ ላይ ስለተለቀቀ የቻናሌን እየነካችሁ ሰብስክራይብ አድርጉ። ምንድነው እሱ የተለቀቀው? ዩቲዩብ ነው። ቆይታ ነበረኝ ከመስኮት ዩቲዩብ ብሮድካስት ጋር። አሁን ተለቋል። 10 ሰዓት እኮ። የት ነው የሚገኘው? ነው የት ይገኛል? አሁን ዩቲዩብ ላይ መስኮት ዩቲዩብ ላይ ለቆታል። እኔ ጋር በአንድ ላይ መልቀቅ አልተቻለም። ከኔ ጋር ኮፒራይት ይሉታል ብሎ 15 ደቂቃ እያደረኩ በእኔም እለቀዋለሁ። ግን እዛው ላይ ግን የኔን ሰብስክራይብ እኛ የምናደርገው ያንተን ነው እንጂ ሌላ አናደርግም። ያንተ ካለ እዛው ላይ ስትገቡ የኔን ታገኙታላችሁ። ሰብስክራይብ አድርጉ ለማለት ነው። ግን ገባኝ። ያንተን በምን እናገኘው ነው እኮ ጥያቄ። ያው ያንተ ምንድን ነው የሚለው? የኔ ተድላ ዓለምሰገድ 26 ተድላ ዓለምሰገድ 26 ያውልህ ከፈለክ ማለት ነው። ተድላ እዚህ ከፍተኸው ቪዲዮ አንተ በሌላ ስልክ ማሳየት ትችላለህ። አለዛ ደግሞ ማለት ነው ለኔ በውስጥ ላክልኝና እኔ እለቅላለሁ ከፈለክ፣ ችግር የለውም። እሺ ቆይ እንዴት አድርጌ በቆይ ዋትስአፕ ልክልሃለሁ ነው ያውቀሽ። አይ በቃ ኢንሻአላህ። እሺ ትንሽ ቴክኖሎጂ ላይ ኋላ ቀር ስለሆንኩኝ ቀስ ይላል። ኧረ ተድላ ቴንክ ዩ ሶ ማች። ድምጻችሁን ስለሰማሁ ደስ ብሎኛል።
አመሰግናለሁ። አላህ ይጠብቅ። አቡ ሙአዊያ ኡስታዝ ማለት የፈለጉት ነገር አለ? ሰላም አለይኩም ተድላ እንዴት ነህ? እኔና ተድላ አንድ ሀገር ነን በነገራችን። ማሻአላህ አልተገናኛችሁ በመሃል ምናምን ያኔ ማለት ነው። ኧረ አልተገናኘንም። እንዴት ነህ? አልሐምዱሊላህ ወንድሜ ሰላም ነኝ። አልሐምዱሊላህ ሰላም ነው። ሰላም እስቲ ሰላም ልበልህ ነው። እሺ አመሰግናለሁ። ሀያ በሉ እንግዲህ ወደ ጥያቄው ፈትዋ ምናምን እንዳትመጡብኝ አደራ። ፈትዋ እንዳትመጡብኝ በቃ እንደዚህ ነው ይዤ ማለት ነው። ኢብሮ ካሁን በፊት ከሆነ ጥያቄውን ጠይቄ ፈትዋ ነው እሱ ቤት ሂጂ ብለን አላስገቡኝም። ይቅርታ እና አሁን እድሉን ልጠቀም ነው እሺ ብዬ የመጣሁት። እሺ for the last time ቆይ በቃ አቡ ሙአዊያ ኡስታዝ አንድ ጊዜ በቃ እሷን አስተናግዳትና ውጣ። አስተናግድና ውጣ በቃ እሷን። እሺ ልቀጥል? አዎ ቶሎ በይ። ይኸውልህ እዚህ ያለሁበት ቦታ ማለት ነው ስራ በምንሰራ ሰዓት ዙህርን መስገድ አልችልምና ዙህርንና አስርን ቤት መጥቼ ነው የምሰግድ። እንዴት ይታያል? ያ ረቢ እንደዚህ ነው የሚታየው። ቀጥል ኡስታዝ። ዙህርና አስር አንድ ላይ መስገድ ይቻላል። መስገድ አልችልምና ለምን ማሰግዱት? ስራ ቦታ ልመልስ ኢብሮ ወይ ብዙ ጊዜ ፈትዋ አንቀበልም ስንል ኢስላም ምክንያት አድርጎ የማያቀርበው ምክንያት ሰው በራሱ ችግር ምክንያት አድርጎ ያቀርባል። ለምሳሌ መስገድ ግዴታ ነው፣ የአላህ ሱብሓነሁ ወተዓላ ግዴታ ነው። መስራትስ ለራሳችን ነው የምንሰራው አይደለ? ለራሳችን ስራ ቦታ ላይ ለራሳችን ነው የምንሰራው። ስለዚህ ማን ነው መቅደም ያለበት? ማን ነው መቅደም ያለበት? ኢስላም። ማን ነው መቅደም ያለበት? አላህ። ማን ነው መቅደም ያለበት? ዲን። ከዲን ጋር የማይሄድ ስራ አላህ ያንሳላችሁ። የመጀመሪያ መልሴ ነው። እሺ፣ ከዲን ጋር የማይሄድ ስራ አላህ ያንሳላችሁ። ምክንያቱም እኛ እዚህ የመጣንበት ዓላማ አላህን በብቸኝነት ልናመልክ ነው እንጂ ዱንያን እንደዛ ከሆነማ ማንም እኮ ችግር ውስጥ አይገባም። እንደዚህ አይነት ጉዳይ ከኢስላም አንፃር ጥያቄ ያለበት ጥሩ አይደለም። ስለዚህ ማስቀደም ያለብን ማን ነው? አላህ የተሻለ ስራ እንዲሰጣችሁ። ሁለተኛ ፕሬድ ኖት ኩዌሽነብል ይላል እኛ የምንለው ይባል ጥያቄ መነሳት የለበትም ሰላት ላይ የትኛውም ቦታ ላይ ቢሆን ዩኒቨርሲቲም በአጠቃላይ እንከለከላለን ስንመራ ምንም አይነት ዋጋ ቢሆን ለሰላታችን ዋጋ መክፈል አለብን፣ ለስግደታችን ዋጋ መክፈል አለብን። ጥያቄ ውስጥ መነሳት የለበትም። መብላት ጥያቄ ውስጥ መነሳት እንደሌለበት ሁሉ ሰላትም ጥያቄ ውስጥ መነሳት የለበትም። አትስገድ የሚል አካል እስካለ ድረስ ለምንድን ነው ማልሰግደው የሚባል ነገር አይኖርም። ሁለተኛ ግን የዱንያ ችግር ነው፣ መከራ ነው፣ እንትን ነው። አላህ አንሳላችሁ ነው የምለው እኔ እንደማይቻል ይሄ እሱን አላህ የውስጣችሁን እያወቀ የምታደርጉት ነገር ደግሞ የእናንተን ችግር የሚያመላክ አለ። ከችግራችሁ አንፃር ነው የሚያይላችሁ። አላህ ችግራችሁን ያንሳላችሁ፣ ከእንደዚህ አይነት ነገር ያውጣችሁ። ይሄ ግልጽ ነገር ነው እና አላህ ከተሻለ ስራ ይስጣችሁ። ያንጓደዳችሁ ለመስገድ ሞክሩ። እንትን እያደረጋችሁ አስር ሳይደርስባችሁ ለመስገድ ሞክሩ። ይሄ መልሴ ነው እና አላህ በጣም እና ጥያቄ አይሆን። አሁን አንድ ሰው ለምሳሌ ሱቅ ውስጥ የሆነ ሱቅ ተቀጥሮ ሰላት አልሰግድም ብላ በቃ አልመስገድ አላህ የሻለ ስራ ይስጣ። ለምን ጥያቄ ውስጥ ታስገባለህ? መብላትን ጥያቄ ውስጥ ታስገባለህ አንተ መብላትህን መኖር አለብኝ ብለህ አይደለ የምትሰራው? ከምትሰራለት ከምትኖርለት ዓላማው ትልቁ ዓላማ ምንድነው? አምላክን በትክክለኝነት መገዛት። ስለዚህ ከዚህ እንደዚህ አይነት ዩኒቨርሲቲ ተማሪ ከሆናችሁ ዩኒቨርሲቲያችሁን አትሰግዱም የሚል ዩኒቨርሲቲ መማር ራሱ ለመማር እየፈለጋችሁ
አትሰግዱም ካሉ ጥያቄ ውስጥ አታስገቡት። ስግደታችሁ መቅረት ያለበት ትምህርት መቅረት አለበት። የኔ መልስ ነው። አይ አይደለም ባትሰግድም ችግር የለውም እንደዛ የሚባል ነገር የለም። ኢስላም ላይ የሚባል ነገር የለም። ምንም አይነት መደባበስ የለም። ሰላቱ ላይ ምንም አይነት መደባበስ የለም። ከእንደዚህ አይነት ነገራቶች የራቃችሁ እንትን በለው። አላህ ደግሞ ይሄ በዱንያ የተፈተነ ካለ ደግሞ አላህ የተሻለ ዱንያ ይስጠው። በጣም ልብን ያዋቂ ጌታ አለና አላህም ይረዳቸዋል። ግን በዚህ ልክ ለዱንያ በቃ ይሄ በቃ ችግሩ ስለሆነ የፈጠራችሁን አምላክ ደግሞ መከራችሁንና ችግራችሁን አስታውሱት። የሚቀበል አምላክ ነው ያለንና ከዛ ነገር ያወጣችኋል የሚል መልስ ነው ያለኝ እኔ። እና ሰላት አሙድ ዲን ነው፣ የሃይማኖት ምሰሶ ነው። ከባድ ነው። ማንጓረር ደግሞ ትልቅ ኃጢአት ነው። ገባችሁ? እና እሺ ضرورة ነው ወይስ ضرورة ደግሞ እንደ አላህ Subhanahu Wa Ta'ala ንስቢ ይሆንባቸዋል። አንዳንዱ ضرورة ነው ወይስ አይደለም እናንተ ነው የምታውቁት፣ እኛ እናቀም። ግን አላህ የተሻለ ስራ ይስጣችሁ ብዬ እላለሁ። እስከዛው ድረስ ስገዱ ሰላታችሁ። አላህ ያግራልን፣ ወላታቸውን አላህ ያግራልን። አዎ ኡስታዝ አሁን እኔ የምሰራበት ቦታ እስቲ ለራሱ ስቱጃ ማድረጊያ ነገር የለም ታውቃለህ። ሌሎችም ራሱ ገብተው በጣም አበላሽተውት ነው ቦታው የሚወጡት። የግድ ቤት መጥቼ ሻወሮቼ ምናምን ነው እና በጣም ይጨንቃል። በጣም ነው የፈራሁት አሁን ራሱ በዚህ እሱ እንደውም ይሄ አይደለም። ይኸው ፕሌን ውስጥ ሰላት እንዳለ ታውቂያለሽ? ጉዞ ላይ ያለሽ ፕሌን ውስጥ ሆነሽ ሰላት እያለሽ ታውቂያለሽ? ለምንድን ነው ሰላት እንዴት ነው ያለው? አይመችማ። ሩኩዕ ማድረግ የለም፣ ስጁድ ማድረግ የለም። አለ ፕሌን ውስጥ አለ? የለም። እንዴት ነው የምትሰግጂው ሲባል ያ ነገር ንጹህ አለመሆኑን ካወቅሽ በንያሽ ትሰግጃለሽ። በቃ ወንበሮች ላይ ቁጭ ብለሽ ትሰግጃለሽ። ለምሳሌ ፕሌን ላይ ሲኬድ እንዴት ነው የሚሰገደው ሲባል ወንበር ላይ ቁጭ ብሎ ለምሳሌ ዙሁር ሩኩዕ እያደረኩኝ ነው፣ ስጁድ እያደረኩኝ ነው፣ እንደዚህ እያደረኩኝ ነው ተብሎ ይሰገዳል። ምክንያቱም ሰላት ማብረት ስለሌለበት ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሰላት በእያንዳንዱ ሙእሚን ላይ በጊዜ የተገደበች ነው የሚለው አላህ። በጊዜ የተገደበ ነገር ደግሞ በጊዜ መጠቀም አለባችሁ። እንደውም አላህ እዛው ላይ ሆነሽ መስገጃ ቦታ ካጣሽ የምትሰግጅበት ሩም ውስጥ እዛው ያለሽ የምትሰሪበት ቦታ ላይ ቁጭ ብለሽ ስገጅ። አሞሽ አይቻልም። በነገራችን ላይ ስላመመሽ ተብሎ ሰላት እንኳን መተው ትቻለሽ? አትቻልም። ተኝተሽ አሟታልና ሰላት ማለፍ አለባት ቢባል ኢስላም አይቀበልም። ይሄ አሞሽ ተኝተሽም ስገጅ ነው የሚለው ኢስላም። እና እንደዛ ነው። ባረከላሁ ፊኩም። ይሄ ተቀላዊ መልስ ነው መልሰውኛ። ባረከላሁ ኡስታዝ ዱዓ አድርጉልኝ ኢንሻአላህ። አመሰግናለሁ። አሚን። አላህ አስተራ አላህ የተሻለ ስራ ይስጣችሁ። አሚን። በዱንያ ማይፈጠራችሁ። ሽኩራን። ዝም ብሎ ሰላት ማጠጋጋት አይቻልም። ሰላት ለምንድን ነው አላህ በጊዜና በቦታና በሰዓት የገደበው? እኮ ጊዜ ስለሌለ። ሰላት በሙእሚኖች ላይ በጊዜ የተገደበች ነች። ማጠጋጋት የሚባል ታሪክ የለም። ምን አይነት ችግር ውስጥ ሆነ ነው የምታጠጋጋው? ስለዚህ እንደዛ አይነት እና እንደዛ ነው። እሺ ሰላት ማቆራረጥ ይሄ ደግሞ ቀልድ ጥያቄ ነው። አላህ እንደዚህ አትዳፈሩት። ሰላት ማቆራረጥ ለምንድን ነው የምታቆራረጡት? ሰላት የሚያቆራርጥም ሰው አለ? በዚህ ልክ ድፍረት ጥሩ አይደለም። አላህ ተው እንጂ። ባረከላሁ በሉ። እሺ መልካም። አላህን አትዳፈሩት በዚህ ልክ። እሺ ድፍረት ሞልቷል እዚህ ቤት። ኡስታዝ ጥያቄን ጥሩ ስራችሁ። አንድ ሰከንድ ታገሱኝ። እሺ ጋይስ ታገሱኝ አንድ ሰከንድ ላይ
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀማው መልእክት አለኝ። እሱ ምንድነው መሰላችሁ? ኡስታዞች የፈሩትን ጥያቄ ከታች ቀለል አድርጋችሁ በኮሜንት የምትመልሱ ልጆች እንዴት ነው ግን ከላይ ካሉ ኡስታዞች የተሻለ እውቀት ኖሯችሁ ነው? ማስረጃ ኖሯችሁ ነው? እነሱ ይህን ፈትዋ አላስተናግድም አልመልስም የሚሉት ከእናንተ እውቀት ስላነሱ ነው ወይስ ለዲናችን ጥንቃቄ ስለሚያስፈልገው ነው? ኧረ ተው፣ ግድ የላችሁም ተው፣ ጥንቃቄ አድርጉ። እንደዚህ ከሆነ ይቻላል እንደዛ ከሆነ አይቻልም ብላችሁ ቀለል አድርጋችሁ በኮሜንት ትመልሳላችሁ። ምን አስባችሁ ነው? በኋላ እስኪ እዚህ ላይ ገስት ላይ ካሉ ወንድሞች ነው የተሻለ እውቀት ያለው ሰው ካለ ገብቶ ያስረዳ፣ ችግር የለውም። ከዛው በኮሜንት ይቻላል አይቻልም ብላችሁ ያለ ምንም ማስረጃ ሲባል ሰምቼ ነው ምናምን አስተግፍሩላህ። ሀጂ ተመለሱ በቦክስ። እሺ ሀጂ ኢብሮ ጨርሻለሁ። አባቴ ለኛ ሸጂ እኛ ፈትዋ አንመልስም። እኔ አሁን አቅሜን አውቃለሁ። እኔ ፈትዋ አልመልስም። ከታች መመለስ ይችላሉ። ሸጂ ምን ትላለህ? እነሱ እንዴት ትላለህ ታዲያ? ሸጂ ያው እንግዲህ እኔና አንተ ሸጂ አቅሙ የለንም ብለን ትተነዋል። እነሱ አለን ካሉስ እንዴት ነው? እሺ ምን እንበል? ሸጂ ምን ትላላችሁ? ሸጂ አቅሙ አለን አሉ። እኔና አንተ እኛ አቅሙ የለንም ፈትዋ ብዙ ነገር ይፈልጋል ብለን እንግዲህ ትተና ያኔ አሁን እንደዛ ነው። በቃ እኔ ፕሮፌሽን አይደለም። ስለዚህ እናንተ መልሱ። እንግዲህ ኩቱቡ ሲታም ጨርሳችኋል። ብዙ የፊቂ መሳላዎችን አይታችኋል። ከዛ ደግሞ ብዙ ተፍሲሮችን አገላብጣችኋል ምናምን። ከዛ ስማችሁም ያው ሙፍቲ ነው ምናምን። ይመቻችሁ። እኔ ምን አገባኝ? እኔ ምን ላድርጋችሁ ታዲያ እንዴ? እኔ የለሁበትም። በኋላ አላህ እንዴ ምን ሆናችኋል? ጥያቄ ያላችሁ ቀጥሉ። አይሰማኝም አላለም ሸጀማል እና ገባ ሸጂ። ጥያቄ ያላችሁ አሁን ቀጥሉ። ጥያቄ ያላችሁ ሸጂ እና ገባ። ምን ሆኖ ነው? አልሰማኝም ሸጂ። ያው ላውርቺ ወላሂ ኤርፎን መስሎኝ ማለት ነው። ኤርፎን ብሉቱዙን አጠፋሁት። 3 ጊዜ ፍላይት ሞድ አደረኩት። ወላሂ ሰማኝ። እኔና አንተ ፈትዋ መመለስ አቅማችን አይደለም ብለን ትተነዋል አይደል? እኔ አሁን አለ እኮ ራሱን የሆነ ደረጃ አለ ምናምን የሆነ እና በቃ ስለዚህ አሁን ከታች ደግሞ እኔ ጨርሻለሁ መመለስ እችላለሁ ፈትዋ መመለስ እንዴ የኔ ቦታ ነው ብለው ካሉታች እና ታዲያ ምን ትላለህ? እና እንከልክላቸው አቅሜ ነው አሉ። እንግዲህ ሸጂ ምን ትላለህ? መግባት ይችላሉ፣ ይግቡ። ልክ ነህ። ነገር በኮሜንት ቀለል አድርጎ ይቻላል አይቻልም። እኛ እኮ የተወሰነ ቁርአን ሐዲሶች ነው ታክሰን እኮ የማስረዳት አልገባህም እኮ መግባት። እሺ ኩቱቡ ሲታ ቀርተው፣ እሺ የሻፊያ መዝሃብ ቀርተው፣ የአናቢላን ቀርተው እነዚህን ሁሉ አራቱንም መዝሃብ ሌሎቹንም ምናምን አገላብጠው መሐመድን ቀርቶ መስአላዎችን ምናምን ተፍሲር ቀርቶ ያቂዳ ኪታቦች ኧረ ጉድ ነው ኢብሮ። አንተ ተወርዳለህ እንኳን እኔ ይቅርና አንተ ተወርዳለህ ከቤትህ ማለት ነው። ያማል እንዴ አግኝተናቸው ነው እዚህ ላይ እዘላለሁ ላክስ ያማል እንዴ ምን ሆነ ሸጂ እንዴ? እኛ አባቴ እንዴ ምን ሆናል? አላሁመ ሰልም ሰልም ጊፍት ማን አንዳንድ ሺ ጊፍት ያራገው ኡስታዝ መምህር መሻይኽ እያነ እሽሩር እያነ ነው የምናስተናግዳቸው እንደዚህ አይነት። ከዛ ውጪ ግን ማለት ነው ቀለል አድርጎ ትንሽ እውቀታቸው እያስቸገረቻቸው ኮሜንት በጣል የሚያደርግ ከሆነ አየር ላይ ጣ እናደርጋቸዋለን። አላሁመ ሰልም ሰልም እንዴት ቀልዳለህ እንዴ? ምን ሆናል? እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። እስልምና ማለት ነው አንድ የምነግራችሁ ነገር ወቆይነን ቦታን ማወቅ ግዴታ ነው። እስልምና ላይ ሁላችንም ቦታችንን እናውቅ። ወላሂ ነው የምላችሁ። ቦታን ማታውቅ ከሆነ ማለት ነው እኛ አይደለንም የምንጥልህ፣ ጀማል አይጥልህም፣ ራሱ ይጥላል። ዲኑ ራሱ እንደዚህ ፈጥፍቶ ይጥላል። በአናት እንደዚህ ማለት ነው። እንደዚህ በአናት እንደዚህ ይጥላል መጨረሻ ላይ ማለት ነው። ወላሂ ነው የምላችሁ።
እስልምና እዩኝ የሚል ሰው ማለት ነው እንደዚህ አዘቅት ውስጥ ነው የሚገባው በአናቱ ተተክሎ ማለት ነው። ምክንያቱም የሆነ ሰዓት ታዩታላችሁ። እንዲህ ያለ አባቴ። እሺ ቀጥይ፣ ጥያቄ ያላችሁ ቀጥሉ። የጨረሳችሁ ደግሞ ያው ከሶስት ሰው ውጭ ያላችሁት ጥያቄ ያላችሁ ቀጥሉ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መብራት መጣ። አንተ ደስ ይል ማሻአላ። እሺ ቀጥይ። ያኮ ኡስታዝ እኔ ማዳም ቤት ነው እና ምሳሌ አትደጋግሚብኝ። እሺ ቀጥይ። እንዴ ጥያቄ ወደ ጥያቄ ያኮ ኡስታዝ እኔ ማዳም ቤት ነው እና እሷ የሆነ ነገር ስንወስድ ፍቃደኛ አትሆንም እና እሷ ሳታውቅ እንወስዳለን ምግብ ማለት ነው። ኧረ ቆይ እንዴ ፈትዋ አልመለስም እያልኩኝ አሁን እየነገርኳት ኧረ ላላ ብላችሁ እሺ እኔ እኮ አሁን ችግሩ ማለት ነው ተውት በቃ ነገር ምን መሰላችሁ እንትን የሆነ አጣብቂኝ ውስጥ ነው ያለሁት እኔ ወላሂ ነው የምላችሁ እንደዚህ ማለት ነው። ኡስታዝ አትበሉኝ ብዬ ብል እዛ ጋር ደግሞ አለ ኡስታዝ ተብሎ ተቀበል ብባልም ሌላ ችግር አለ። እኔ ራሴ አይቀበለኝም ውስጤም እና አስቸጋሪ ነው። እሺ ይሁን ብቻ ቀጥይ ሀይሩ። አይ በቃ እስኪ የተወሰነ ሆስቷን ዘየር አርጋትና ተመለስ። እንዘይረው እሺ ልጅቷን እንዘይራት አቋያ እንደዛ ነው የሚሻለው። እሺ ሀዩ አሃ ሀይሩ ነው እንዴ ወንድ ነው? አይ እንትኑ ለ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ኧረ ወአለይኩም ሰላም ወራህመቱላህ። ይመልስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ሀይቢ። ሻጂ ተናደዱ። ሻጂ አበዱ ማለት ነው። አሁን እዚህ ጋር ያረኩትን ስራ ሻጂ ወገባቸው አልተረፈም። አሁን ኮስት እንስራ ትንሽ እንዴ ምን ሆናችሁ ነው? ሻጂ አንሱኝ ያለው ሻጂ ወድቋል። አንሱኝ እያሉ ነው ሻጂ መሬት ላይ ላኢላሃ ኢላላህ። እንግዲህ ማይንድ የአንዳንድ ሰው ማይንድ እኮ ከባድ ነው። እኔ ፖዚቲቭ ማይንድ ነው ያለኝ። ኪንጎ ትላለህ። ኧረ ኪንጎ ትፈልጋለህ? ለመፈታት ነው ብራዘር፣ አረጋጉኝ። ኧረ ተመችተኝ ነው። እንዴት ነህ አንተ? ሰላም ነው አለሁልህ። እንዴት ነህ? በእናትህ አለን። ኧረ እንዲህ ብላ አትይኝ እስቲ ቀና አድርገኝ። ምን እሺ፣ እንዲህም ሆነ ፊት አይገፋም እኮ። ኧረ እባክህ ያንተ ተገፍቶ ነው ወደ ላይ ሄደው። እንዲህ ባይም እንዲህም ባይ አንድ ነው ፊት አይደለ? ትክክል ብላል። ለዛ እግዚአብሔር በአምሳሉ ስለፈጠረኝ ነው። እግዚአብሔር ነው አታዝበር እባክህ። አምሳሉ ናት አትበል። እንዳንተ አይደለም ባይ እና ታዲያ በአምሳሉ አልፈጠረም እግዚአብሔር ሰዎች? ምንድን ልከተበኝ ነው? ምንድን ነው አልገባኝም። ምንድን እና ምን እሺ ነው ታዲያ? አፍንጫ ድፍታታ የእግዚአብሔር ጉባኤ እንደማይገባ ታውቃለህ? አፍንጫ ጥርስ አራፋ ይገባል። ጥርሱ እሱ እንትን አልተባለም። ቆይ ላሳይህ አንዴ ቁም ነገር አንዴ ላሳይህ። ቆይ ቁም ነገር አንዴ እንሳቅ ትንሽ እስቲ። እንዴ ምን ሆነ? ካልሳቅንማ እንዴት ይገፋል? አንዴ ላሳይህ። ኧረ ማኔ ተረጋጉ እስቲ። ምንድነው መቀውጡ? ብራዘር ኢየሱስ ጌታ ነው። ቱፓክ መላጣ ነው። ስላሴያን ዘፈርስ እኔ ምን አገባኝ ታዲያ? አሁን አዳምጥ እስቲ እዚህ ጋር ይኸውልህ፣ የማይገቡትን ነኝ ይኸዋቸው የማይገቡትን እውር፣ አንካሳ፣ አፍንጫ ደፍታታ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ ልክ እንደዚህኛው ማለት ነው። ድንቅ፣ አይነ መጭማጫ፣ እከካም። ማን ነው ከሁለታችሁ ከካምሽ? እከካም ማን ነው ከሁለታችሁ? ማን ነው ከሁለት? ባለጌ። እናትህ ምን አደረገች እስቲ? እናትህ ምን አደረገች?
ቋቁቻም እናትን እንደዛ አምጣ ወልዳ ያቺ የተከበረች እናትን ታዋረዳለህ? አዎ ግን እናቴ ናት የወለደችኝ። ግን ደግሞ አንተ መተው እኮ ተዋና እናትን ተው። እናት ዘላለም ምን ሆነ ነው ጋር ይቅር በለኝ። አዎ እናት ተው። እሺ እከካም ቋቁቻም ከዛ ደግሞ ጃንደረባ አንተ ደግሞ ጃንደረባ ነው አገባም አየህ። ከዛ ምን አለ ነገር ግን አለ ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይገባል። እነዚህ እንዳለ እግዚአብሔር ጉባኤ የማይገቡ ናቸው። እንዳለ የምታያቸው እግዚአብሔር ቤት የማይገቡ ናቸው። እነዚህ ታውቃለህ። ኦሪት ዘሌዋውያን ዛሬ ገና ሰሙ እንደዚህ ሲባል ይሄው ኦሪት ዘሌዋውያን ምዕራፍ 21 ቁጥር ከ16 ጀምሮ ነው ያለው። ይኸውልህ በደንብ አዳምጡ። ጀማሪ ቄስ ከጳጳስ ይበልጣል። እውነትህን ነው። ትክክል ብላል ማለት እስቲ የሆነ ትምህርት አስተምረን። አይ እግዚአብሔርን ቁም ነገር ማለት ቁም ነገር ትምህርት። አይ በቃ ካዳመጣችሁኝ አስተምራችኋለሁ። አረ ማርያም እናዳምጣለን። ግን ደግሞ ሙድ እንዳትይ የሆነ ነገር ሙድ እንዴት ይያዛል ማለት አንተ ከምታውቃቸው የሆነ ነገሮች አለ አይደለ? በቃ ማወቅ አለባችሁ ብለህ የምታስባቸውን ነገር ብታሳየን ሁላችሁ ነው። አይ ብራዘር እሺ በመጀመሪያ ስለ አምላክ አንድነትና ምንነትና ማንነት ላስረዳችሁ። ባይብል እሺ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ይላል። አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ ነው ብሎ ተናገረና ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አምላክ ማን ነው? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አንድ አባት አንድ አምላክ የተባለው የሁሉ አስገኝና ፈጣሪ ነው ይላል። ለዛ ነው ኢየሱስ ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ አምላካችሁ በሰማይ ነው አባታችሁ በሰማይ ያለው አንዱ ነው፣ ማንንም በምድር ላይ አባት ብላችሁ አትጥሩ አለ። በምድር ላይ አባት ብላችሁ አትጥሩ ማለት ኢን ሴንስ አምላክ ብላችሁ አትጥሩ ማለት ነው። ስለዚህ ይሄ አንዱ አምላክ የተባለው የኢየሱስ ክርስቶስም አምላክ ተብሎ ተገልጿል ባይብል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ምን አለ? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አለ። ስለዚህ ኢየሱስ አምላክ አለኝ ብሎ እየተናገረ ነው መጽሐፍ ቅዱስ ላይ። አምላክ ስንት ነው ስንል አንድ ነው። የትኛው ነው ብለን ስንል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ አንድ አለ፣ እሱም ሰው ደማን ክራይስት ጂሰስ አለ። ኢየሱስ ሰው ሲሆን አምላክ ደግሞ አንድ ነው ብሎ ነው የተናገረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የነገርኳችሁን ሰው አለ። ኢየሱስ ከአምላክ እየሰማ የሚናገር ሰው ነበር። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ምን አለ? ነብይ በገዛ ሀገሩና በገዛ ወገኖቹ በቀር ሳይከበር አይቀርም ማለት ኢየሱስ ነብይ መሆኑን መሲህ መሆኑን ሰው መሆኑን ተነግሮ እንዲሁም አምላክ እንዳለውም ይናገራል። እንዳውም ምን አለ? ኤፌሶን ምዕራፍ 1 ቁጥር 6 ላይ ቁጥር 4 ቁጥር 3 ላይ የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክና አባት ከአምላክ አንድ አምላክ እንጂ ሌላ የለም። የአንዱ አምላክ ደግሞ አይሞትም ተብሏል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን አለ? እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት ለሱ ላይ የዘላለም ክብርና ኃይል ይሁን ይላል። አንዱ አምላክ አይሞትም። አንዱ አምላክ ሰው አይደለም። አንዱ አምላክ ነብይ አይደለም። አንዱ አምላክ መልእክተኛ አይደለም፣ ላኪ ነው። አንዱ አምላክ አይሞትም፣ ዘላለም ነዋሪ ነው። ኢየሱስ ክርስቶስ ደግሞ ሰው ነው፣ ነብይ ነው፣ መልእክተኛ ነው፣ አምላክ አለው። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ኢየሱስ አምላክ አይደለም፣ ኢየሱስ አምላክ አለው እንጂ ማለት ነው። መጽሐፍ ቅዱሱ ላይ እንደዛ ነው የሚያስረዳው። በአጭሩ ምንድነው ኢየሱስ ሊያስተምር የመጣው የሰው ልጆች አንድ አምላክን እንዲያመልኩና በዛ በአንድ አምላክ ማምለክ የዘላለም ሕይወት እንደሚገኝ ተናግሯል። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ?
እውነተኛ አምላክ ብቻህን የሆንክ አንተን አለ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። የዘላለም ሕይወት የሚገኘው አንድ አምላክ እንዳለ ማወቅ፣ ኢየሱስ ደግሞ የአንዱ አምላክ መልእክተኛ እንደሆነ ማወቅ ነው። እንዳውም አንድ ጊዜ ኢየሱስን አንድ ሰው መጥቶ ቸር አለና ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም አለ። እኔን ቸር እንዳትሉኝ አንዱ አምላክ ነው ቸር አለ። ኢየሱስ ቸር ካልሆነ አንዱ አምላክ አይደለም። ስለዚህ ተስማማና ኢየሱስ አምላክ አለመሆኑ አይየማ። እምነታችሁ ምንድነው ግን ንገሩኝ እስቲ። ማለት እኛ ኦርቶዶክስ ነን። ኦርቶዶክስ እንግዲህ አሁን አምላክ አይሞትም አይደለ ኪንጎዬ? አምላክ ካልሞተ ኢየሱስ ግን ሞቷል። በሶስተኛ ቀን ተነስቷል። አምላክ አስነሳው ነው የሚለው። እናንተ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ነው የሚለው። ራሱ ሞትን ድል አድርጓል የተነሳው የአባቶቻችን አምላክ አስነሳው ነው የሚለው። እሱ ሳይሆን የተነሳው ልክ እኛን ወደፊት እንደሚያስነሳን ሁሉ አምላክ አስነሳው ነው የሚለው መጽሐፉ። ላሳያችሁ። አሳየን እስቲ። እሺ ላውጣውና ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ተመልከቱ። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። አንድ ያዘልኝ። ሁለተኛ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ማለት ነው። አይ ቲንክ እዛ ላይ መሰለኝ። እንግዲህ እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃልና ቁጥር 32 ላይ ይህንን ኢየሱስን አለ እግዚአብሔር አስነሳው። አየው፣ ማን ያስነሳው? እግዚአብሔር። ሌላም ጥቅስ ልስጣችሁ። ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ ምን ይላል? እንደገናም ወደ መበስበስ እንዳይመለስ አለ። ልባር እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው አለ። ማን ያስነሳው? አምላክ። ስለዚህ ሲጀመር አምላክ ይበላል ብላችሁ ታምናላችሁ? ኪንጎ እንደኔና እንዳንተ ይበላል አምላካችን? እኔና አንተን የፈጠረ አይበላም። ኢየሱስ ግን ይበላ ነበር። ልባል ያ የሚበላው ምግብ ፍጡር ነው። ልባል ሰውነቱ በፍጡር የተገነባ ሰውነት ነው። በፍጡር የተገነባ ሰውነት ይመለካል? ኖ አይመለክም። ኢየሱስ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የተባለችው ማርያም። የተወለደው ወንድ ልጅ ነው። ወንድ ልጅ ደግሞ ምን አለ? እዛው ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ በስምንተኛውም ቀን ወንድ ስለሆነ ይገረዛል ይላል። እንግዲህ ወንድ ስለሆነ በስምንተኛው ቀን ሊገርዙት ሲቀርብ በማፀን እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ስለዚህ በስምንተኛው ቀን የተገረዘ ሲጀምር አምላክ ጾታ አለው? ኪንጎዬ እኛ እንግዲህ ወንድ ነው ብናስበው ወንድ ነው ብዬ ነው ባስበው አምላክ ኧረ አምላክ አምሳያ የለኝም ይላል ባይብል ላይ። አምሳያ የለኝም ይላል። እሺ ምንድነው የሚያደርግበት? ንገረኝ። ወንድ ከሆነ ምንድነው የሚያደርግበት? ለምን አምሳያ ነው ተፈጥሯል ብለህ አወራህ ታዲያ? እሱ እኮ ያው በአምሳያ ማለት አምላክ ያያል፣ እኔም አያለሁ። ገብቶሃል? አምላክ ይሰማል፣ ሰዎችም ይሰማሉ። እንደ ሰው ሆኖ ነው የመጣው እኮ አይደለ እንዴ? ወደ ምድር ሲመጣ እንደ ሰው ሆኖ ነው የመጣው። እኛ አንድም ጥቅስ ቢብሊካል ኪንጎዬ፣ አንድም የባይብል ጥቅስ አምላክ ሰው ሆነ የሚል የለም። አንድም። እንደውም አምላክ ምን ይላል እንትን ላይ ስትሳየው ማለት ነው። ትንሣኤ ምንድን ነው? ትንሣኤ እንግዲህ የኢየሱስ መነሳት ነው አምላክ ያስነሳው ማለት ነው እኮ። ታዲያ ካልሞተ እንዴት ይነሳል? አምላክ ነው። ይኸው አይሁዳውያን ሲጀመር አምላክ ይሞታል እንዴ? ቆይ አንድ ጥያቄ፣ አምላክ ይሞታል እንዴ? የሰው ልጅ ይሞታል፣ አምላክ ይሞታል። ደግሞ ሰውም አምላክ መሆኑ አይደል የመጣው? እስቲ እንደዛ የሚል ማስረጃ አለ ባይብል ላይ? አንድ ማስረጃ የለም። ሰውም አምላክ መሆኑ አንድ ማስረጃ የለም ባይብል። እንደውም አምላክ ምን እንደሚል ልንገርህ፣ እኔ አምላክ ነኝ እንጂ ሰው አይደለሁም እና ይላል።
እሺ አንድ ጥያቄ ልጠይቅ። አምላክ ይራባል? አይራብም። አምላክ ይራባል? ግን እሱ ክርስቶስ ተራብ ተጠሞ ሲል አልሰማኸው አላለም? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ትክክል እኮ ነው። አምላክ ኢየሱስ ያልፋሉት እንደ ሰውን ስጋ ለብሶ የቱ ጋር የባይብል ጥቅስ አለ? አምላክም ሰውን ለመሆኑ አንድ ጥቅስ ይኖራል? እሺ አምላክ እኮ አይራብም አልከኛ አይደል? ኢየሱስ ተርቧል፣ አምላክ ግን አይራብም እኮ። እና ኢየሱስ ታዲያ ምን አምላክ አይደለም? አይደለም፣ አምላክ አይደለም። ኢየሱስ አምላክ አይደለም። ማስረጃ የለም ኢየሱስ አምላክ ለመሆኑ። ኢየሱስ ሰው መሆኑን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ነብይ ለመሆኑ አንተቆሽ ሃይማኖትህ ምንድነው? እኔ ያው እንትን እንዳትሉ ግን እንዳይደብራችሁ ግን እሺ። ምንም በኋላ እስካሁን ድረስ ምናምን እንዳትለኝ። እኔ ሙስሊም ነኝ። ግን ባይብልን አውቃለሁ። እሺ እኔም በአብ ላይ አብን ደግሞ በእኔ ላይ ታዩታላችሁ አላለም ክርስቶስ? አይ እንደዛ ሳይሆን ያለውን ነገር ዮሐንስ ወንጌል ላይ ነው ያለው። ይሄንን አብ በእኔ እንዳለ እኔም በአብ እንዳለው አታምኑም ምን ይላል? ከዛ ደግሞ ምን ይላል? እኛ እነሱ በእኔ ውስጥ እነሱ በእኔ አብን በእናንተ ማን እኔ በእነሱ ውስጥ እንዳለው በእናንተ ውስጥ እንዳለው ይላል ሐዋርያት። አብን በእኔ እንዳለው ይላል። ሶ ሊትራል መኖር የሚባል ነገር አይደለም። ምን ማለት ነው? አስተምሮቱ ግልጽ ነው። ስለ አስተምሮ ነው። አንድም ቦታ ኢየሱስ የባህሪ አምላክ መሆኑን የሚያስረዳ የባይብል ጥቅስ የለም። የሚገርም ነገር አንድም ኢየሱስ ሰው መሆኑን ይናገራል። ኢየሱስ ነብይ መሆኑን ይናገራል። ኢየሱስ መልእክተኛ መሆኑን ይናገራል። ኢየሱስ መሲህ ክርስቶስ መሆኑን ይናገራል። ይሄንን ሁሉ እኔም አምናለሁ። ገብቶሃል? ግን ኢየሱስ በድንግልናም እንደተወለደ እኔም አምናለሁ። ማን የሚያደርገው? አምላክ ነው የሰራው። ይሄ ኢየሱስ ራሱ ሳይሆን ኢየሱስንም የገደለውም ያስነሳውም አምላክ ነው። ተው እንዴት ነው አሁን ኢየሱስ ሲጀመር? ቆይ አንድ ጥያቄ ልጠይቃችሁ። እንግዲህ አሁን አምላክ ነው ከተባለ ሁለት አምላክ እንደሚሆን ላሳየኝ። ኢየሱስ ተሰቅሏል አይደለም? የሞተው አምላክ ነው ብለው ነው የሚያስተምሩት። እንግዲህ ሰዎች የሞተው አምላክ ነው አይደል? እሺ ለአንተ ኃጢአት ሲል ያልተሰቀለ አምላክ ሌላ አለ? እሺ ልክ ነህ። እኔ ደግሞ አንድ ጥያቄ ልጠይቅ። ቆይ መቼ ጨረስኩ? ጥያቄ ቆይ አንዴ ጥያቄ ነው። ያልተሰቀለ አምላክ አለ ሌላ ከኢየሱስ ውጪ? ያልተሰቀለ አምላክ አለ? የለም። ምናምን የለም። አብ ተሰቅሏል። እሺ አብ አልተሰቀለም ነው እንግዲህ መጽሐፉ አብ እንዳልተሰቀለ ይናገር። እሺ አንድ ጥያቄ ልጠይቅሽ። ገና ለአዳም እንትኑን ካጠፋ በኋላ ምን አይነት ቃል ኪዳን ነበር የገባለት? ለአዳም ቃል ኪዳኑ ከልጅ ልጅህ ተወልጄ አድንሃለሁ አላለውም ነበር? ከአምስት ቀን በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ኪዳን አልሰጠውም? እንደዛ የሚል ነገር ባይብል ላይ የለም። የሚገርም ነገር የትኛውም ባይብል ነው አንተ ያዝከው? የትኛውም ባይብል ላይ እንደዛ አይልም። የሚገርም አሁን እሺ እንበልና አንተ አዳም ባጠፋው ትጠይቃለህ? ምን አገባህ አንተ አዳም ባጠፋው? ፍትሃዊ ነው? ሄሎ አልሐምዱሊላህ they're gone. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. وعليكم السلام ورحمة وما ينطق عن الهوى إن هو إلا وحي يوحى علمه شديد የምመቆን ተጫነው ደግሞ የሚታይ ሰላም ብያለሁ አባቴ። ወሰላም እንዴት ነህ? ወይ ቦስና ቦክስ አለኝም እንዴ? ክብር እኮ ነው። ችግር አለ? እንዴት ነህ? ደህና ነህ? እኔ ያው ትንሽም አባቴ
ትንሽም አባቴ ትልቅም አባቴ ነው የምለው እንደ ቦስ። እሺ ኢየሱስ አምላክ ነው? ኢየሱስ አምላክ ነው? አላውቅም። አታውቅም? ማንን ነው የምታመልከው? አንተን ብቻ። እኔን ነው የምታመልከው? ኧረ አላህን ፍራ። ሰው ይመለካል? አታውቁም እንዴ? አምላክ መሆኑ ኢየሱስ አሁን ነው እንዴ? ኢየሱስማ ወንድ ልጅ መሆኑን ነው ባይብል ላይ የማውቀው እኔ። እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው የሚለው። ወንድ ልጅ ነው የተወለደው። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እሱም ታላቅ ይሆናል። ከዛስ የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ነው የሚለው መጽሐፉ። ስለዚህ ኢየሱስ ክርስቶስ ምንድነው? ሰው ነው፣ ወንድ ልጅ ነው። አምላክ ደግሞ ነው ሰው አይደለም ይላል። ኢየሱስ አምላክ አይደለም። ካንተ ሰማው ዛሬ ገና መጽሐፉ ላይ ይላል። ላሳየህ ዮሐንስ መጽሐፉ እንደዛ ይላል። ምኑን? ኢየሱስ ሰው ነው የሚለው መጽሐፉ። ኢየሱስ ጌታ ነው ወይስ ሰው ነው? ሰው ጌትነትም ካለው ጌታ አምላክ አደረገው ነው የሚለው። እንዴት ሰው ሆነ? ጌታችን ሆነ ሰው ነው የሚለው። ላሳየህ ቆይ እንደውም እስቲ እንዴ እኔ ራሱ ያለን ግራም ያጋባኝ ሰው እንዴት አምላክ ይባላል ብዬ የምጠይቀው እኮ ለዛ እኮ ነው። ይኸውልህ ተመልከት እንግዲህ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን እንደሚል የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? ምን ነበር ይላል? ምን ነበር ይላል? ታስረዳኝ። ምን ነበር ይላል? የተገለጠ ምንድነው? ሰው ነበር ይላል። አየው ሰው ኢየሱስ ሰው ነው እኮ። እሺ አምላክ ይሞታል? አምላክ ይሞታል? አምላክ ይሞታል? እንዴ ሙቶማ ተነስተዋል እኮ ለኛ ሲል። ቆይ ጥያቄ መጀመሪያ አምላክ ይሞታል ወይ ነው ጥያቄው። ይሞታል። አዎ እንዴት አይሞትም? የጻፈው እኮ እሱ ነው። ይሞታል እኮ ነው የጻፈው። አምላክ ይሞታል የጻፈልን እኮ እሱ ነው። አረ ብራዘር ምን ሆነ ነው? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው። ማን ነው የሚሞተው? ማን ነው የሚሞተው ታዲያ? ሰው ሰውማ አዎ እውነትህን ነው ይሞታል። ግን አምላክ እንዴት አይሞትም? እንዴት አይሞትም? መጽሐፉ ስለ እንዴት አይሞትም? ጭራሽ አምላክ እንዴት አይሞትም ነው ጭራሽ አንተ የምትጠይቀው? እኔ አምላክ እንዴት ይሞታል ብዬ እየጠየቅኩኝ አንተ በህይወት ኖረ አምላክ ይሞታል? ከዛ ማን ነው የሚጠብቅህ? ኦኬ አምላክ አይሞትም ነው አንተ እና እንዴት ይሞታል አምላክ? ታስባለህ? ግን ስንተኛ ክፍል ነህ ግን? ኦኬ ምንድን ፕሮቴስታንት ነው ወይስ ምንድን ሃይማኖት? ቆይ እኔ ጋር ትደርሳለህ። አይደለሁም ፕሮቴስታንት አይደለሁም። ግን አንተ ስንተኛ ክፍል ነህ? ጆባም አይደለሁም። ሌላም አለ እንዴ? ሌላም ልቁጠርልህ እንዴ? ስንትና ስንት ሺህ ክርስትና እንዳለ ቆጥረንም አንዘልቀውም። አሁን ጥያቄው እሺ ኢየሱስ አምላክ አለው ብለህ ታምናለህ? ቫዮሌሽን ሪፖርት አደረጉብኝ። እጭ እሺ አንዴ ኮፒ ሊንክ አድርጉልኝ። 1 ሚሊዮን አስገቡት። ይሄን ነገር እንትን አደረጉት። እሺ ሪፖርት ደረሰኝ። ሪፖርት አንዴ ታብታብ አድርጉ። ኮፒ ሊንክ አድርጉ አንዴ። እናንተ በቃ መሳቅ መጫወት እንጂ ከኔ ጋር በቃ ነገር ነው የምፈልጉኝ። አሁን ስለ ትዳር ምናምን ባወራ እኮ በቃ ሙሉ በሙሉ መሳቅ። እስቲ ኮፒ ሊንክ አድርጉ። አሁን ቤቴ እንደገና ለ3 ቀን ድጋሚ ይዘጋ።
አሁንማ ለ7 ቀን ነው የሚያረጉት ታውቃላችሁ። አንዴ እያየኋችሁ ኮፕሊንግ አድርጉ። አልገባም አሁን ለእንትን አልገባም። አንዴ እንዴ እንዳይዘጋ ቤቴ ቶሎ ኮፕሊንግ አድርጉ። አሁን ሪፖርት ደረሰኝ። ሲሪየስሊ አሁን ሪፖርት ደረሰኝ። ላ ኢላሃ ኢላላህ አልሐምዱሊላሂ ረቢል ዓለሚን አርረሕማን ረሒም ማሊክ የውሚዲን። እስቲ አንዴ ሳቅ ምናምን አቁሙና እንትን አድርጉ። እሺ ጀማው አንዴ ታብታብ አድርጉ። ኮፒ ሊንክ ከፊላችሁ ኮፒ ሊንክ አድርጉ። ወንዶች ታብታብ አድርጉ፣ ሴቶች ኮፒ። እሺ አርረሕማን ዐለመል ቁርአን alhamdulillah. Hey, how are you? Hello, can you hear me? Speak English? No English, Taral. Can you speak English? No. I just wanna, I have a conversation with you. አታወራም? በል እዛው። እኔ ለጌም ነው የመጣሁት ብራዘሬ ምን ሆነ ነው? እኔ ለጌም አልመጣሁም እዚህ። አንተን ደስ ይበል ብዬ እንጂ። እሺ ኮፒ ሊንክ ታብታብ አደራ እንዳትረሱ። ሪፖርት ቫዮሌሽን ምናምን ብሎኛል። እሺ አቡሽ እንዴት ነህ አቡሽ? አማን ነው ወይ አባ? ሚጣ እንዴት ነች? አማን ነው ወይ? ሚጣ እንዴት ነች? አማን ነው ይለኛል እንዴ? ሚጣ ስምህ ማን ነው? ለምን አቤት ደዛ ስምህ ማን ነው? የሆነች አድርቅ የሆነች ልጅ ደግሞ መታለች አሉ ሰሞኑን። ስምህ ማን ነው? ስምህን ንገረኝ እኮ ነው የምልህ። ደግሞ ማለመሳቋ እኮ አስቸጋሪ ነው። እሺ ወንዶች ማሻአላ፣ ሴቶች ስንት ደረሳችሁ? ገና 13 ወይ? ኧረ ሴቶች ተው። እንዳውም እናንተ ናችሁ የምትበዙት። እናንተ ኮፒ ሊንክ አድርጉ። እሺ እህቶቻችን ኮፒ ሊንክ፣ ወንድሞች ታፕ። ጋይ ኮድ የሚባል ነገር አለ። ጋይ ኮድ ጋይ ኮድ ይሄ ነው። ጋይ ኮድ ታፕ እያደረግሽ ነበር። እኔ ምን አገባኝ? ለወንዶች ነው የሚቆጠረው። እኔ ምን አገባኝ? የማንቼ ነው የማን ደጋፊ ነው የሚለው? የማቼው ነኝ። የአርሰናል የዩናይትድ ነው አይደል? ማኔ ሰላም ነው። ኧረ ቢስሚላ አስወረደኝ። ሲጀመር ሴቶች ላይ መቼም አደርሱም ወንድሞች፣ ረፉ ነግሬያቸዋለሁ። ሲጀመር እንዴ ዳንኤል ሰላም ነው ዳንኤል? አይ ዛሬ ምን ነው የሚገባው አላላ ብሎ ምን ነው ዛሬ? ስምህ ማን ነው? አላህ አቡ በክር ሄይ ሰላም ብያለሁ። እንዴት ነህ? ሰላም ነው? ሰላም What? Do you speak English? Yes, I speak English. What's your name? My name is Proud. What about you? Proud. Okay. Do you believe in one God? Yeah, I believe in one God. What are you talking about? I don't have it. Oh, who is that one God?
It's Jesus Christ. Jesus Christ. Okay. What about you? Jesus Christ. Oh, wait a minute. Has he died for your sins? Yes. Is there a God who didn't die for your sin? What do you say? I don't understand. ድሮ መጀመሪያውንም እኮ በአማርኛ ብታወራ ይሻል ነበር። ማትችለውን ከምትቀባጥር ነው። አችልም በቃ ዝም ብለህ አማርኛ ናውራ ብራዘር። ማትችለውን ነገር እንትን አትበል። ኦሮሚኛ አፋን ኦሮሞ ነው ቤታ አይ አካዘኝ ታሪክ አንሰበበት አሁን ዳውን ቤካቲ ረኮን ቀቡ አትዋ አፋን ፌት ረኮን ቀቡ አና አፋፋነ እንደሚባል እስቲ አፋኑን ዳቤታ አፋን ተስታሳ አፋን አማራኒ ቤታ ቤቱ አፋን ኦሮሞኒ ቤታ ቤቱ አፋን ራሺያ ቤታ አፋን ራሺያ ማ ኢሳባኪያ ደቤቲን ቤት ዝመዲ አቲኒ ቤታ እስቲ ዱቢስ ሚ ና ዱቢስ ስትራስ ዱቢተ ስትራስ ኦፊሻል ቸል ካግላ አረ ሙዳት ያዝ በቃ ብራዘር አሁን አይደለም ነገር ይግባ አረ በቃኝ እሺ አሁን ወደ ዋናው ፖይንት እንግባ ብራዘር ኦኬ ስንት አምላክ ነው የምታመልከው ተቆጥነ ማና አኒ ተቆጥ ያመንታ ተቆጥ ያመንታ ኤኙ ተቆንሰን ታናብዱ ጎፍታ ኢየሱስ ክርስቶስ ከንዱኔ ነው ንጅራ ከንዱኔ ንጅራ ከንዱኔ ንጅራ ቹን ከማቹራ ዱዌ ዱዋ አባን ዱዌ አባኒሳ ዱዌ ጅራ አባኒሳ ዱዌ ጅራ እንጀረም እኮ አባኒሲ ማለፍ እንጀረም አባኒሳ ቆይ አኒ ኢልማ አባኒሳ ከሰ ጅራሊ ቆይ አባን ኢየሱስ ዱዌ ጅራ ሞንዱኔ አባን ኢየሱስ ቆይ ፈኪና ተኮን ሲፍረድ ቆይ ፈኪና ዲሲ ቆይ አባን ኢየሱስ ዱዌ ጅራ ሞንዱኔ እንዴ ቆይ አባን ኢየሱስ ዱዌ ጅራ ሞንዱኔ አባኒሲ ሱማ ኢልሚሲ ሱማ ተኩማዳ አቲ ኤሰራ ቆይ አቲ ኤሰራ ቆይ አገፈሩ ስትኒ አቲ ማሎ ጃማዳ አቲ ኦንሊ ጂሰስ ማሮ ኦንሊ ጂሰስ ያት ኦንሊ ጂሰስ ማለት እምቤቱ ኦንሊ ጂሰስ ሐዋርያት ቤተክርስቲያን አገፈር አባ ኢልማ አፍርቆ ቁልቁሉ ሰደዋቀ ተኮ በቃ ሰን ሜ ኤሰረጃ ሜ ዋቀ ተኮ ከሳንታ ነገስታ ስትኒማ በቃ ሜ ነማዳ ተክሲና ከኒያ ነማዳ ዲዳቴ ለኮብሳፊ ቆይ ለኮብሳፊ ምራፊና ከኒያ ቆይ ጋር ስትኒማ ቆይ ጋር አባ ፊት ዱቢዲሲ ኢብሳን አምኮ ኢብሳዲሲ ዱራ ማስረጃ ፊት ማሊፋ ሳቆን ከትሩክ ተመት ኢብሳን ማስረጃ ፊት ዱራ አከሚ ነገ ፈዩማ ምናም ጀኔ ይላል ዋን ፊት ነው እንጅሩ አመ ማስረጃ ፊት ዱራ ማስረጃ hello he's got out man no I'm not going out listen bro okay did Jesus Christ Father die wait a minute did Jesus Christ Father died or not answer the question properly if sanjir kola ke fadu baka ibsiga ibsu disi did Jesus Christ Father wait did Jesus Christ Father died or not mafasa tasittima ati afura foni la garuna ma tokko dai afura ni jirta foni ni jirta akko nam takko gan namni tokko da garu foni afura ranno akko fon kiya nam takko ni jama ish lubun ge mal kesa jira lub nagaysa jira koy lubun kiya nam takko ni jama koy lubun kiya akkuma kana abbani ilma kessa jira tokko da tan koy lubun kiya person damo miti percenti dan kan sinin jenne percenti jenne 1% konge mo afura kessa jira
አባኒ ilma keessa jira ilmi ማስረጃ ፊት በቃ ዲስ ማስረጃ ፊት ፊት ማስረጃ ፊት ማለት ኩኖ ስትሜራን ፈከኛ ፍረደ ማይሰራና አይንተ ኪሰባስቴ አቲናማ ላይ ፈከኛ መጽሐፈ ቁልቁሉ ልቡ ሰሲ መጽሐፈ ቁልቁሉራ ፊት አስራ ፊት ይላል መጽሐፈ ቁልቁሉ አይ ሰላም አለይኩም አውቂ የድሬዳዋ ልጅ መሆን ጥቅሙን አያ የድሬዳዋ ልጅ መሆን እኔ ባፍንጬ ነው መሆን የብዙ ቋንቋ ባለቤት አይደል ታውቃለህ አሚን ኮኔክሽን ያጋልጥ ኮኔክሽን ያ አመፊቲ ማስረጃ ደፍ ማስረጃ ቪዲማ ነው ደማ የካ አከነመቲ ጋዚ ደስ ያሲምሳን አራር ከተና በታዮዴ ስትኒም አይ በቃ ዋተከም ቤቱ በቃ ዲስ በቃ ቤቱ ዲስ በቃ ዋተከም አርካ ሲንጀሬስ ተቀርሲሰና አረ አርካ ምናምን ዲስ ወረ አንዴ አርካ ዲስ አረ አርካ ምናምን ዲስ መታ ምናምን አንዴ ማሊ ረኮንክ ቆይ አካመላል ፈከኛን ሲፍረደ አርካ ጀዴ ተቀርሲሲ አርካ ሚተደ መስረጃ አንዴ ብራዘር ያውን ይኸውልህ ወደዋን let's go to the point okay let's go to the point the point is did Jesus Christ died for your sin yes or no yes or no yes okay did the Father died for your sin answer yes or no did the Father die for your sin did the Father died for your sin malifadda goda disan sadawa ka tokko dai malifadda bastat did the Father died for your sin yes or no yes what did the Father die for your sin age first manjra brother did the Father die for your sin oh my god you literally betrayed everything Ahmad, did the Father die for your sin or not? Answer the question mal oromi english fan indanda jette insane ni duran lak aljalati nammi baratu jira na bicha jira ma abbani yesus doye jira mondu ne abba yesus miti waqa tokko dam sitti mera atina mala abbani yesus doye jira mondu ne like መቼም አትመልስም ሰላም ዱጣና አንተ በልሽ እንደዚህ አሰራኝ እንዲያውቂ ከሰው ጋር ያሰራም ወይ የትን አልኩኝ የትን አልኩኝ ወአለይኩም ሰላም ወራህመቱላህ ኡስታዝ ሄሎ አድናቂ ይመች ብራዘር እንዴ አንተ ምች አንተማ ጠብቅ ቆይ ሲጀመር እንትን የፋራ ነው በለኝ እስቲ በለኝ በአላ ሲጀመር እንትን የፋራ ነው በለኝ በአላ እኔ እኮ ተውኩኝ በቃ የፋራ ነው ብዬ ቢስሚላህ በቃ አሁን እንትን ቀይረናል ጁማ ነው አይደል አንሄድም ኧረ በቃ ካሁን በኋላ ነገር እንደዚህ አይሻልም አሁን ከዚህ በኋላ ቅዳሜ እኮ ነው ቼክ አደረኩኝ ወላሂ ቅዳሜ ይኬዳል አልከየፍከኝም ግን አንተ እሱን ጥላችሁ እኔን ጥላችሁ ብቻችሁ አትመቹኝም ብሎም እኮ ኧረ በኋላ ምሳ እራሱ አልበላሁም እየበላ ነው ጭራሽ አንተ ምን ሆናችሁ ነው ምን ሆነህ ነው አንተ ኧረ አላህ በረካ ያድርግላችሁ ኧረ በኋላ ለሸጄ ነው የምናገርልህ እኮ አንተ ኧረ አንተ በቃ የሰው አይን እንዴ አልዓይኑ ሐቁን እንዴ ምን ሆነ ነው አላህ ይጠብቃችሁ አላህ ባላችሁበት ይጠብቃችሁ የበረካ ምግብ ያርግላችሁ አሜን ትላለህ ወጡ ኧረ ቢስሚላህ
እኔ ራሴ እኮ እያሳየው በላ ነበር እኮ እኔ አይን ሀቅ ምናምን እላለሁ። ለካ ሰው ሲያሳይ ነው ጥሩ የማይሆነው። እኔም ሁለተኛ ላሳይም በቃ። ሄሎ ሰላም ብያለሁ። አህለን አህለን፣ እንዴት ነህ ኢብራሂም መሐመድ? ሰላም ናችሁ? አለን አለን አለን። እኔ የምልህ ሙስሊሞች ናችሁ ሁለታችሁ? አይ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። ቻው በቃ እኔ አሁን ከሙስሊሞች ጋር አይደለም። አልሐምዱሊላህ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚድዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين ቢና ትላለህ ብራዘር ቢና እንዴት ነህ አለሻ ምን እሺ አንተ ቆይ እኔ ትላንት ራሱ ማለት ነው በፈረስ እንት ደሞ ካልሲ መንገድ ላይ አታስቀምጥ ቆርጠ ደሞ ለእንትና ከማጠብ ያታርገውና አይሞላም እዛኛ እሺ ብራዘር ይቅርታ በስርዓት ተጠቀም እና ምን እሺ ማነው ምንድነው እዚህኛው ቤት አንተ አረ ማንኛውም ቦታ ዘልዝራ ጀመር ማለት ነው። አንተ በጣም ጸጉሬን ደግሞ አታሳይኝ። ስንቴ ነው ማለት ለምን ጸጉሬን አታሳይኝ ለምን? እኔ ጸጉሬን ማየት ይሰራልኝ አለ እንዴ ሆነ አበጥር ብዬ ማበጠሪያ ገዝቼ ሰጠው። አንተ እንትን ታረጋ። ኧረ ተው ኧረ ማን ይምልሽ ተበይ እኔ የምልህ ጭዌ ያነሳዋልና እንትን ኢየሱስ አምላክ ነው ግን ቢና ምን ኢየሱስ አምላክ ነው? ማስረጃ ይኖራል መጽሐፍ ቅዱስ ላይ? ምን አልሽኝ? ማስረጃ ይኖረዋል መጽሐፍ ቅዱስ ላይ? የሙስሊም አፖሎጂ ነው። ለመልስ ዝግጁ በደንብ አዳምጠው። እሺ ልስማ። መጽሐፍ ባይብል ላይ ለምጄ ነው ሐሳብ ከተናገርኩኝ ችግር የለም። ማርያም የወለደችው አምላክ ነው? ግን አምላክ እንደሆነ ነው ማምነው። እሺ ማርያም ያልወለደችው አምላክ አለ? ከወለደችው ውጪ ቢና ወይዬ ምንድን ነው ታመሻለህ? ማናቸው ነው የሙስሊም እንትን ነው እና ስለ ኢየሱስ ነው የሚሄድ አልፋተው ሰደባኝ። እስቲ ቆይ አይ ለመልስ አንዴ ዝግጁ ልሁን አንዴ ለመልስ አንድ ደቂቃ። እሺ ተዘጋጃችሁ። እሺ 543 ሰው እያዳመጣችሁ ማን ያ እሺ ማርያም ያልወለደችው አምላክ አለ ወይ? አዎ አለ። ስንት አምላክ ነው ያለው ታዲያ? የአንድ የተወለደ አንድ ያልተወለደ ሁለት አምላክ ነው? ቆይ ከብሉት አንዴ ቆይ ወዮ አለ ሰውዬው። እሺ ማን ጠይቅ የፈለኩ? አረ በለ ይያዛችሁ በቃ እንደዚህ አይነት አለ። እሺ ኢየሱስ ክርስቶስ ለአንተ ኃጢአት ሲል ተሰቅሏል አይደል? ቢናዬ አዎ ለአንተ ኃጢአት ሲል ያልተሰቀለ አምላክ አለ? የለም። አብ ተሰቅሏል? አብ አልተሰቀለም። ስለዚህ ለአንተ ኃጢአት ሲል ያልተሰቀለ አምላክ አለ? አብ ወልድ መንፈስ ቅዱስ አንድ ናቸው ብለን ነው እኛ ምናምን እንቀበለው። ቆይ እዛ ላይ እንመጣለን። ለአንተ ኃጢአት ሲል ግን ያልተሰቀለ አምላክ አለ? የለም። እና አብ ተሰቅሏል? ቃል ገብቶልን አሁን ለምሳሌ ይኸውልህ እንዴት እንደማስረዳ አላውቅም፣ ግን ይኸውልህ እንዴት እንደማስረዳ አላውቅም እኮ ላስረዳህ እኮ ነው። እንዴት እንደምታስረዳው ከእኔ እንድታስረዳኛለህ? እኔ አንድ እጅ ቢኖርህ እግርና ጭንቅላት ቢኖርህ ማለት እጄን በሚስማር ብመታ
እኔ ነኝ እየተመታ ያለሁት። እንደዛ እና እጅ ያንተ ነው ወይስ አንተ ተብሎ መጠራት ይችላል? እንትና ቢናጅ አይደለም፣ እንደዛ አይደለም እኮ እጄ የኔ ነው፣ አንድ አካል ነው ከኔ ጋር የኔ ነው። እጄ የኔ ነው። እጄን ብመታ እኔ ተመታው ብዬ ነው የማወራው እንጂ አሁን እጄን በሚስማር ተመትቼ እግሬን ተመታው አልልማ። እንደዛ ነው። አብ ተመታ፣ አብ አልተሰቀለም፣ መጥቶ አልተሰቀለም፣ ወልድ ተሰቅሏል ስል እጄን በሚስማር ተመትቻለሁ። እግሬን ተመታል ብትለኝ አልተመታውም፣ እጄን የተመታሁት ነው የምልህ። እንደዛ ነው የምመልስልህ። ስለዚህ አሁን እግዚአብሔር አብ ግን አልተሰቀለም ማለት እግዚአብሔር አብ አልተሰቀለም። ስለዚህ አንድ የተሰቀለ አምላክ አለ፣ አንድ አምላክ አለ ማለት ነው። ኖ እንደዛ አይደለም። እሺ ሁለቱም ተሰቀለ። ስለዚህ መንፈስ ቅዱስም አልተሰቀለም እኮ እንደዛ ልትለኝ ነው። እንደዚህ ደግሞ አይደለም ነገርኩ እኮ እኔ አሁን በሚስማር አድርጌ አስረዳው። እንደዛ ነው ልትቀበለው የሚገባው። የሚስማሩ እንደማይሰራ ላሳይ። አብ ወልድ መንፈስ ቅዱስ አንድ አምላክ ሲባል 3 ፐርሰንት ነው የሚባል። ያንተ እጅ ፐርሰንት ነው። እነሱ ፐርሰን አላቸው። እነሱ ፐርሰን ናቸው። እኔ እጄ ፐርሰን አይደለም። እኔ ለምሳሌ ነው ያለው። ካልሆነ ምሳሌ አስተካክል። ሌላ ምሳሌ እንዴት አድርጌ ላስተካክልልህ? የለም ምሳሌ በምንም ልሰጠኝ አልችልም። አይደለም አንተ መረዳት ስላልፈለክ ነው እንጂ በጣም እንደውም እኔ አሪፍ አድርጌ ነው ያስረዳው። ጥያቄውን ከለልና እሺ፣ ኢየሱስ አምላክ አለው ወይስ ራሱ አምላክ ነው? ኢየሱስ ራሱ አምላክ ነው። አምላክ አለው ግን ኢየሱስ አምላክ የለው። እሱ ራሱ አምላክ ነው እኮ። እሺ ኢየሱስ ራሱ አምላክ ነው። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክ ምንድን ነው የሚለው? ላሳያችሁ። ቆይ ላውጣና ላሳያችሁ። አምላክና አባት ላውጣና ላሳያችሁ። እስቲ አውጣና አሳየን። እሺ አሳየን። እሺ ኤፌሶን ምዕራፍ 1 ቁጥር 3 ተመልከት። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ ምን ይላል? አምላክ ማን ነው? እሱ የኢየሱስ ክርስቶስ አምላክ ምን ለማለት ፈልጎ እንደሆነ ላስረዳ። ምን ማለት ፈልጓል? መጀመሪያ ማን እንደሆነ ነገር ማን እንደሆነ ነገር እኔ አሁን እያወራ ያለው ስለራሱ ስለ እግዚአብሔር ነው። ስለ እግዚአብሔር ነው እያወራ ያለው። የኢየሱስ ክርስቶስ አምላክ የሚለው እግዚአብሔር ነው። እግዚአብሔር ውስጥ ደግሞ ክርስቶስም ራሱ አለ። ራሱ ክርስቶስም አለ። ማስረጃ አለ እንደዛ የሚል ባይብል ላይ ይኸውልህ ብትፈልግ። ባይብል አልያዝኩም እኔ። ባይብል እንደዚህ የሸመደድኩ ሰው አይደለሁም፣ ግን አለ እኔ ሲያስተምሩ ምናምን አይቼ አንድ ጥቅስ እኔ እየተማማርን ነው። አዎ እንዴ ምን እንደውም ጌሙን ላስጀምራችኋለሁ። ገርሟል። ለባስወጡት የሚሉት እሺ ስማ፣ እኔ የምልህ ማለት ነው እየሰማኸኝ ነው? አምላክ ይሞታል? እየሰማሁ ነው። አምላክ ይሞታል በስጋ? አይ በስጋ አይደለም። አንተ በምን ነው የምሞተው? በስጋ ለሰው ልጆች ሲል ይኸውልህ፣ ልጠይቀኝ የፈለከውን ጥያቄ አይደለም መጠየቅ የፈለከውን ጥያቄ ገብቶኛል። ይኸውልህ አምላክ በስጋ ሰዎች ለኛስ አንተስ ሞት በምን ነው የምሞተው? በስጋ። በቃ ግን እሱ ደግሞ ድል አድርጎ ተነስቷል። አምላክ ነው ያስነሳው። ድል አድርጎ ተነስቷል። አምላክ ነው ያስነሳው ነው የሚለው። ላሳይ። እሱም ራሱ አምላክ ነው። እሱም አሳየኛ አንድ ማስረጃ አምላክ ነው። እሱም ራሱ አንድ ማስረጃ። እሺ ማስረጃ። እሺ ታገሰኝ፣ ማስረጃ ላዘጋጅ። ይዘናሽ አንዴ ትዕግስቴ እስከ ጥግ ነው። እሺ እሺ ብራዘር እኔ ልርዳ። ሀሳቡን ብቻ ንገረኝ አንተ። እኔ ጥቅሱን እነግርሃለሁ። ሀሳቡን ብቻ ንገረኝ። ሀሳቡ ባይብል ብሉይ ኪዳን ሲጀምር ማለት ይመስለኛል። ሀሳብ ብቻ ንገረኝ። ሀሳቡን ብቻ። እኔ ጥቅሶቹን አውቃቸዋለሁ። ጥያቄውን ንገረን። ጥያቄውን ኢየሱስ በመጀመሪያም ቃል ነበረ የሚለውን ይኸውልህ፣ በመጀመሪያም ቃል ነበረ የሚለውን ክፍል አሳይ። እሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ይገኛል። በመጀመሪያው ቃል ነበረ፣
ቃልም በእግዚአብሔር ዘንድ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንድስ እንኳን ያለ እርሱ አልሆነም እያለ ይቀጥላል። ከዛ ቁጥር 14 ላይ ቃልም ሥጋ ሆነ ይላል። እሺ ምንድን ነው የፈለገው? ከሱ አምላክ መሆኑን ይኸውልህ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲል ቃል ኢየሱስ ክርስቶስ እንደሆነ ነው እኛ የምናምነው። እናንተ የምታምኑት ነው መጽሐፉ። ወልድ ቃል ነው ኢየሱስ ክርስቶስ ነው አይልም። እንደዛ ይላል። ላስረዳ እንዳልሆነ ወልድ ቃል መሆኑን ይኸውልህ መጽሐፍ ከፍቼ ላስረዳ። እኔም ደግሞ ማስረጃ ልስጥህ። እሺ አንዱ ማስረጃ ቦታውን የምታውቀው ከሆነ ቦታውን ምዕራፍ አላውቅም ግን እሺ ክርስቶስን ሲያጠምቀው ዮሐንስ ቃል ከሰማይ መጣ ምዕራፍ 3 ቁጥር 16 ላይ ከሰማይ ተከፈተ አለ። እሱን ነገር ድምፅም ከሰማይ መጥቶ የምወደው ልጄ ይህ ነው እሱን ስሙት አለ አይደለም? መንፈስ ቅዱስ ደግሞ በእርግብ አምሳል መጣ ይላል። እና ምን ይሁን ነው ጥያቄው እኮ ቃል ኢየሱስ ክርስቶስ መሆኑን አምላክ መሆኑን መጀመሪያም እንደነበረ መጨረሻ ኢየሱስ ምድር ላይ ነበር እንዲጠመቅ አይደል? አምላክ ደግሞ ሲናገር ነበር። ያ ንግግሩ ማለት ነው። እሺ ሮሜ 9:5ን ክፈትልኝ። አባቶችም ለነሱ ናቸው፣ ከነሱም ክርስቶስ በስጋ መጣ ይላል። እሺ ክርስቶስን ማን ያመጣው? ክርስቶስን ያመጣው ማን ነው? ሐዋርያት ሥራ ምዕራፍ 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። ማን ያመጣው? እግዚአብሔር አይደለ? እግዚአብሔር ነው ያመጣው። ስለዚህ ምን አለ አባት ሮሜ 9:5 አባቶችም ለነሱ ናቸው ከነሱም ከእስራኤል ክርስቶስ በምን መጣ? በስጋ መጣ። ማን ያመጣው? እግዚአብሔር። ስለዚህ ይሄ እግዚአብሔር ኢየሱስን ያመጣው ከሁሉ በላይ ለዘላለም የተባረከ አምላክ ነው ይላል። እሱ ነው እያለ ያለው ጳውሎስ እሱ ነው። ሌላ ማስረጃ ሌላ ሮሜ 9:5 እሺ ሮሜ 9:5ን ክፈትልኝ። አሁን ያወራነው ሮሜ 9:5 አሁን ያወራው እሱ ነው። እሺ ዘተዋህዶ ነው ምናምን የሚለውን አስገባልኝ። አንዴ ዘተዋህዶ ብዙ እውቀት ስለሌለኝ በቃ ይኸውልህ እንዲህ እናድርግ ማለት ይኸውልህ እንዲህ እናድርግ። አንድ ነገር እንስማማ። ፎሎ አድርገኝና ማስረጃዎች ይዘና እኔ ሁሌ ላይ ከፍታለሁ። እኔ ቤት ነው ኧረ ማርያምን እመጣለሁ። እኔ ባይብል ስላልያዝኩ ነው። በቃ ያዝና ፎሎ አድርገኝና ና። እሺ አይ ቻው በቃ I'm sick and tired of you እንደዚህ ላድርገው እስቲ። እንዴት ነው የሚደረገው? እንደዚህ አይደል? አሁን በቃ 30 ሰዓት ደረሰብኝ ጀማ። ኢንሻአላህ I'm sick and tired of you። ሰላም ውሹ ዮ ትላለህ። ሰላም ብያለሁ። ቻንኳን ስንት ላይ ነሽ? ውሹ ይላል። ቻንኳን ስንት ላይ ነሽ? ቻንኳን አታውቂም? ኦኬ አይ ውሹ እውነተኛ ውሹ አይደለሽም ማለት ነው። አንቺ ዝም ብለሽ ነው። እሺ ጥያቄ ነበረኝ። ወይኔ ወጣች። እሺ ትላለህ። Yo, Amir, what it is, folks? How you doing? Imran. ምርጧ አማን ነው። ምርጧ ትላለህ። ሰላም አለይኩም ብራዘሪ። ኧረ ምን እሺ ነው ያ ልበሳሳ የሚለውን ልጅ መሰልከኝ ብራዘሪ ማሰራ ምራመት ይላል አማን ነው። ምን እሺ ነው ኢብራሂም? ምን እሺ ነው? ምን እሺ ነው? ዲስ ነው ትመችኛለሽ ነው ብለሽ ያራራል። ምን ያክል ነው ማለት ጥግ ድረስ ምን ጥግ ድረስ ማለት ነው? ጥግ ደርሰን ማለት ነው። ተመለሰንና መጣንና ማለት ነው። ኢምራኒ እና እንዴት ነው ሰላት ምናምን እየሰገዳችሁ ነው ማለት ነው? እየሰገድን ነው። አንተ እየሰገድክ ማሻአላህ አዎ አልহামዱሊላህ አልহামዱሊላህ። ኧረ እሷን አታስገባት። ማን ነች? እህት ነች ወይስ ሚስት ነች?
ሚስቴ ነች። አስተዋውቅ ማሻአላህ። ኧረ ተው ለምን ታስተዋውቀኛለህ? አይ ሰላም ነው። አይ አልሐምዱሊላህ አላህ ይባርክላችሁ። ሚስት ሆነች። ኧረ በማኑ ሚስትን አታስተዋውቀን እንዴ? ምን ሆነ ነው እንዴ? እኔ እኮ አንዳንድ ደዩስ የሆነ ወንድ አለ እኮ ወላሂ ነገሩ እኔ በጣም ይገርመኛል። እንዴት ሰው ሚስቱን እንደዚህ እንትን ይላል? እኔ ወላሂ በጣም ይገርመኛል። እኔ ሚስቴን ማንም እንዲያይብኝ አልፈልግም። እኔ ለምሳሌ ወላሂ እስቲ እናንተ እንዴት ነው ሀሳባችሁ? ሚስታችሁን ታሳያላችሁ አደባባይ ላይ? እኔ ሚስቴን ማንም ሰው እንዲያይብኝ አልፈልግም። ወላሂ ምን ሆናችሁ ነው? የሆነ ወንድ ሆነ በሚስቱ ማይቀና እኔ ወንድ አይመስለኝም ሲጀመር ማለት ነው። ሲጀመር ወንድ ሆነ በሚስቱ ማይቀና ማለቴ ባገባ ነው ብላችሁ ሳገባ ደግሞ ታያላችሁ። በዚህ በቅርቡ ማለት ነው ጠብቁ። አቤት ቴክስት ማለት ባለፈውም እንደዚህ ብዬ ማለት ነው የስልክ ማለት የቴክስት ማለት አይደላላ ብላችሁ ሲጀመር ማለት ነው። እሺ ይመታችሁ። አደሩኝም አሁን እናንተ ባገባ ምናምን እልል ብላችሁ አደሩኝም፣ ግን አላሳያችሁም እንደዚህ ምናምን አደባባይ ላይ ላ ሐውለ ወላ ቁወተ ኢላ ቢስሚላህ። ከባድ ነው። ዛሬ ደግሞ ሙስሊም ብቻ ነው። ሰላም አለይኩም። አደሩኝም ትደሩኛላችሁ። እንዴት ነው የምትደሩኝ? እንደ ሸረሪ ድር ነው እንደዚህ የምትደሩኝ? እንደዚህ አታሳየን አንተ ብቻ ምናምን። አንድ ነው የምታገባው? ቢስሚላህ። እስኪ ዱዓ አድርጉልኝ እሺ። አሁን አስቤያለሁ። በቃ ገና አልመጣችም፣ ግን እንድትመጣ ዱዓ ላደርግ ነው። አሁን ወስኛለሁ ትላለህ። አታዩም? አልጋ ራሱ ገዝቼ በህይወቴ አልጋ ላይ ተኝቼ አላውቅም። የሚገርማችሁ ነገር ለመጀመሪያ ጊዜ ኧረ አቀማመጥህን አስተካክለው እስኪ በስርዓት ተቀመጥ። ምን እሺ ነው ማለት ምንድን ነው? ብራዘር ታመሻለህ? አላህ ምን አለ እና አልጋ ምን ያደርጋል አላለኝም? አልጋ ምን ያደርጋል? እሱን ራእየ ማርያም ላይ ሄድና ቼክ አድርገው ምን እንደሚያደርግ። ይቅና አለችኝ አንዴ። አሜን ብያለሁ። ሚስት ልፈልግልህ ወይ? ሐፊዝ የሆነች ሚስት ከዛ ደግሞ ማለት ነው ከዛ አላህን የምትፈራ ስነ ምግባር ያላት። ሳላህ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ደር። ከዛስ ሚዲያ ላይ የሌለች ሴት አይገርማችሁም? የሚዲያ ሴት አልፈልግም እኔ። ግን አላህን የሚፈሩ አሉ ሚዲያ ላይ ስለማይገኙ አላህን የሚፈሩ አሉ። በጣም ስርዓት ያላቸው አሉ። ግን እሱ ጋር ከኔ ጋር ላይቭ እንዲገባ አልፈልግም። አስቡት እንግዲህ አስባችሁታል? አሁን እንደዚህ አይነት ማለት ነው እንዴ እኔ ጋማ ስትመጣ ሲጀመር በዛ ላይ ደግሞ የወንድ ቤስት ፍሬንድ የሌላት አስቡት። የወንድ ቤስት ፍሬንድ አለኝ የምትል ሴት ማለት ነው። እንዳታስቡት እሺ። ወንድም ሆኖ የሴት ቤስት ፍሬንድ አለኝ የሚል እንዳታስቡ፣ ነግሬያችኋለሁ። እንዳታስቡት። ጥያቄ አለኝ አላስገባም። አሁን የምትጠይቁት ጥያቄ የታወቀ ነው፣ ምን ልትጠይቁ እንደሚቻል። ስልክ የሌላት ስልክማ ያላት
ስልክ እንዴ ለምን ስልክ ትከለከላለች? ምን ሆናችሁ ነው? ላውራ እንዴ? ለምን አናወራም? ግዴታ እኮ እንዴ ንጽጽር ብቻ ነው የምናወራው። እኔ ቤት እኮ የተለመደ ነው ታውቃላችሁ። እሺ ኖኪያ ያላት አይ ጠቃጠቆ ይሄ እንደዚህ ዱልዱሙ ስልክ አይፎን 17 ፕሮ ማክስ ነው እንደውም የሚኖራት ገርማችኋል እንዴ? ማለቴ ገዝታ ለራሷ ማለት ነው። ከዛ ግን ሚዲያ ላይ የሌለች ማለት ነው። እሺ ምን አይ እንግዲህ አትምረጡልኝ ልጄ ልዳርህ። ኧረ እኔ በኋላ ደግሞ የቲክቶክ ስነ ምግባርና እኮ የቤት ውስጥ ስነ ምግባር ይለያያል እንዳታስቡት። የሚዲያ ሴት ሲባል የሚዲያ ወንድም እንደዛ ማሰብ ነው ያለባችሁ። እሺ እንደዛ ነው ማሰብ ያለባችሁ። ሚዲያ ሴት ከተባለ ሚዲያ ወንድም የሚባለው ነገር እንዳትረሱት። ልጄን ልዳርህ ስላልክ ነው ማለት አንዳንድ ኮመንት እያየሁኝ ባላየ ማልፋቸው አሉ። እንደዚህ ማለት ነው። እንደዚህ እያየኋችሁ ባላየ 5G ዛ እሺ ከፈደና ዛሬ ምን ላይ ነህ? ያው ፍራሽ ነው። እዚህ ፍራሽ ላይ ነኝ። እህቴን ልዳርህ። ኧረ እናንተ ብዙ ታስወሩኛላችሁ። ወላሂ ቆይ እኔ ስራዬ ልስራ። ስራዬ ዳዋ ማድረግ ነው። አላህ ግን ይስጠን ያ ረብ። ربنا هب لنا من ازواجنا وذرياتنا قرة اعين ሰላም ብያለሁ። አስቱ ሰላም እንዴት ነህ? ደህና ነሽ ወይ? እግዚአብሔር ይመስገን። እንደው ከብቶቹ እንዴት ናቸው? እስቲ ጌሙንም እስቲ ኦኬ በይ። ከብቶቹ ደህና ናቸው ወይ? የት ያሉት? ሀዛ ያሉት ሲኖረኝ እነግርሃለሁ። ከብት ሲኖረኝ እነግርሃለሁ። ኧረ አንቺ ደግሞ ትላንት በቤት መጥቼ በበረቱን በስነ ስርዓት እንትን ብዬሽ አልነገርኩሽም ወይ? ረስቼው እኮ ነው። እሱ ነው እኮ እኔ እኮ አትርሺ። ይሄ ሰው የሚባል ነገር ይረሳል። ሰዎች ይረሳሉ። የሩቅ ሚስጥራትን አያውቁም አይደል? የሩቅ ሚስጥር አያውቅም ሰው። ስለዚህ እና አሁን ለምሳሌ አንቺ እኔ ታስታውሺ እንደሆነ የሆነ ቦታ የሆነ ምግብ ልበላ ሄጄ ከዛ እንደው በቃ እንዲሁ ምናልባት ይኖርባት እንደሆነ ብዬ ሄድኩኝ። ከዛ ልበላት ልክ ስከፍታት ባዶ ነች። ረገምኳት እልሻለሁ። እንኳን ረገምካት፣ ደግ አደረካት። ለምን እኔ እንዴ ምን አጠፋች እሷ? እኔ ነኝ ባዶናለች። እኔ ነኝ ያጠፋሁት? እሷ ነች ያጠፋችው። ዳግም ምን እያልሽ ነው? የም ፖለቲካ ነው የሚያወራው? ኧረ እኔ ከፖለቲካ ነፃ ከምናምን ነፃ ነኝ እናትዬ። ምንም የለባትም። እሺ ታብታብ አድርጉላት። እሺ ታብታብ አድርጉላት። እና የሚገርምሽ እሷን ምን አጠፋች? አሁነች ዛፏ እኔ ሄድኩኝ እንግዲህ ምናልባት ይኖርባት እንደሆነ ብዬ ሄድኩና ከዛ ልክ አራዳምጪኝ አስቱ እንዴት ነው? እሺ ያዳመጥኩ ጉድ እኮ ነው። እዚህ እያወራሽ እንጨራጭ ያዳመጥኩ ነው እያዳመጥኩ ነው። እና ልክ ልበላት ምናልባት ይኖርባት እንደሆነ ብዬ ሄድኩና ልክ ልበላ ስል ለካ ስከፍተው ባዶ ነው። ጥፋቱ እኔ አለማወቄ ነው ወይስ እሷ አለመኖሩ? አለማወቄ ነው አይደለ ችግሩ? በለን ያዛት። አዋ ያስረግማታል ታዲያ እሷን። አንተ እንዴት አሰብክ? እኔማ አንድ አካል ደግሞ የወሩ አልነበረም ማንጎ ምናምን በዛ ሰዓት ስላልነበረም የማንጎ ጊዜ አልነበረም። የማንጎ ወቅት ካልነበረ ደግሞ ማንጎ አታፈራም አይደለ? አዎ። ስለዚህ ማንጎ ወቅት ባልነበረበት ሁኔታ ሄጄ በፈልግና በረግማት እንደው ነውር አይደለ? አስቱ እኔ ከልብስ ተራ ነኝ። ስለ ማንጎ አላውቅም። መቼ እንደሚደርስ እና በምን እንደሚደርስ ወቅት አለው። አዎ ወቅትም አለው። እንዴ ምን ነካሽ? ኦኬ እሺ። በዚህ አጋጣሚ ማለት ነው ኢየሱስ ክርስቶስ አንድ ጊዜ ሊበላ አጋጣሚ ሄደ፣ በለስ አይቶ ማለት ነው። ከዛ በለሷ
ሰሚ በለሷን ሊበላት ሲሄድ ከዛ በኋላ ሲያያት ምንም የላትም የበለስ ወርም አልነበረም ይላል መጽሐፉ እና ረገማት። አሁን ይሄ ነገር እንዴት ነው መራገሙ? ኢየሱስ ማለት ደርቃ ቀረች። የበለስ ወር ካልነበረ መረገሙ ለምን አስፈለገ ነው ጥያቄ። አስቱ እስቲ ድገምልኝ። ሳምና ወርቃለሁ። አሁን የጠየቀኝ ጥያቄማ ኢየሱስ ክርስቶስ ተራበ። ሉቃስ ወንጌል ላይ ነው የሚገኘው። እሺ ተራበና ከዛ ምግብ መብላት ፈለገ። ከዛ ልክ ሲያይ የበለስ ዛፍ አየ። በለሷ ጋር ሄደና ምናልባት አንዳች ይገኝባት እንደሆነ ሄደ። ምናልባት ብሎ ይሄዳል እንዴ አምላክ? ወይስ እርግጠኛ ሆኖ ነው የሚሄደው? አምላክማ ተጠራጣሪ አይደለም፣ ሁሌም እርግጠኛ። ኢየሱስ ክርስቶስ ግን ምናልባት አንዳች ይገኝባት እንደሆነ ብሎ ሄደና ከዛ በኋላ ልክ ሲከፍታት ደግሞ አላገኘም ምንም ነገር። ከዛ የበለስ ወር ስላልነበረ አላገኘም። ከዛ ረገማት። እሺ ኢየሱስ አምላክ ከሆነ ለምንድን ነው ተጠራጥሮ ሄደው? እኔ እንጃ። ያጠራጥራል አምላክ መሆኑ አይደለ? ምክንያቱም ተጠራጣሪ ከሆነ ያጠራጥራል አምላክነቱ አይደለ እንዴ? ያክስ ይገባል። ወይኔ አይ እንዴ ምን ሆናችሁ ነው እናንተ? እንደዚህ አድርጌ ወሬ ካላስቀየስኳችሁ በስተቀር ረሳችሁት አይቀደሙት። አልሐምዱሊላህ ማን ነው እኔ ያረሰው አስታወስከን? አዋ አውቄ ነው ያስታወስኳችሁ። እናንተ አይገባችሁም እንዴ? ሚስጥር እኮ ነው። እነዚህ ጎበዝ አንድ ሰው ነው አስታወስከን ያለችው ኢክራም። ትክክል። አሁንም ተመለስክ? እኔ የምልሽ ቆይ፣ ሰላም አለይኩም። ወአለይኩም ሰላም። አሁን ለምንድን ነው የገባሽው እዚህ ቲክቶክ ላይ እንደዚህ ተቀባብተሽ ምናምን? አንተ ለምንድን ነው ጺምህን አሳድጋ የመጣኸው? እኔ ጺም የለኝም። አይ ቁም ነገር ስለ ሸሪዓ ታውቂያለሽ? አይ አላውቅም፣ ገና 6 ዓመቴ ነው። አይ በቃ እሺ፣ አንቺ አላህ ያስታክልሽ። ሰላም አለይኩም። አይ 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 እንዴ ውሹ፣ አንቺ ውሹ ለምን ወጣሽ? ቅድም ለምንድን ነው የወጣሽው? አንቺ ራስሽ ነሽ የወጣሽው። አይ እኔ ደህና ጥያቄ እየጠየኩሽ ወጣሽ። እኔ እኮ ትናንትና መጥቼ ቤትሽ ከብቶቹን አይ እስቲ ሚውት አድርገኝ፣ ሰውዬ ሚውት አድርገኝ፣ በጣም ይረብሻል ድምፁ። እኔና አንቺ እናወራ። ትናንትም ቤት መጣሁ። ከዛ ከብቶቹን በጊዜ አስገቢ። አዳምጪኝ እስቲ ውሽ ከብቶቹ አይ እሺ በቃና ዘለቁ እንዴ ወላሂ ወንድና ወንዶቹን አላየኋቸውም። አፍሶ አማና እንዴት ነህ? አሎ ደብሮ ምናምን ተቀምጣል መሰለኝ። እንደዛ ነገር እኔ እኮ ትላንትና ሰፈር መጥቼ አንደኛውን ካልሲ መሬት ላይ አታስቀምጥ፣ እዛ ጋር ደግሞ ያስቀመጥከውን ድስቶች የከፋፈትከውን አስተካክል ብዬ አልነገርኩህም? ምን ይደረግ? አንደኛውን ደግሞ ጭራሽ ቆርጠዋል ካልሲውን። ምን ሆነ ነው? ካልሲ ቆርጠህ አታስቀምጥ፣ ጭራሽ በሱ ካልታጠብ። ኧረ አንተ ተው፣ እንደዚህ አታጥተው። ጭራሽ በካልሲ በተቆረጠ ካልሲ ካልታጠብ። የወንደላጤ ነገር እኮ አስቸጋሪ እኮ ነው። መግቢያ ፍለጋ ወላሂ። አሁን ይሄንን ኢየሱስ አምላክ ነው ምናምን ብዬ ቢጠይቀው ከዚህ የተናነሰ አያስወጣኝም ብለው ይሻለኝ ነበር። እንደውም who are you? I'm me. አረ ራሻው ወላሂ እንዴት እንደሚያስቀኝ ማለት ነው። እሱ ትዝ አለኝ ትላላችሁ።
ላ ኢላሃ ኢለላህ ያ ረቢ ያ ረቢ ያ ረቢ። እና ደህና ናችሁ? ለማንኛውም ማለት ነው ፌጦ መድኃኒት ነው ታውቃላችሁ ወይስ አታውቁም? ልንገራችሁ ታውቃላችሁ ወይስ ልንገራችሁ ትላለህ? በቃ ይመቻችሁ። በቃ ቤቴን ላስጎብኛችሁ፣ ትጎበኛላችሁ አብራችሁ። የሚጎበኝ ሰው አለ? ትጎበኛላችሁ? አላስጎበኛችሁ። በድምፅ ብልጫ በድምፅ ብልጫ። አው አው አላሁ አክበር አላሁ አክበር። እሺ ምን ያደርግላችኋል? የራሴ እሺ ቆይ ላሳያችሁ። በቃ ይኸው ምን ቅርቅር አድርጌው ተመልከቱ። አያችሁ ታቤ እዚህ ጋር ምን እዚህ ጋር ከዛ እዚህ ጋር ምንድን ነው ያለው? ሽቶ አለ፣ የስልክ ማስቀመጫ አለ፣ ዋናችን ደግሞ አለ እዚህ ጋር ዋናችን። አያችሁት ዋናችንም። ከዛ እላችኋለሁ ይሄንን ለምን እንዴት አስቀምጣለሁ እንዳትሉኝ ደግሞ ከዛ እንደዚህ ትሄዳላችሁ። ይሄኛው ምን ይመስላችኋል? እዚህ አይገባም። የላጤ ነገር ላጤ ቤት እንዳትመጡ እሺ። ከዛ ደግሞ ማስተር አያችሁ እዚህ ላይ መተህ ማለት ነው ፈልሰስ ትላለህ። እዛ ሲደክመህ እዚህ ላይ ይቅርባላሉ። ምን እንዳታረጉኝ ነው የሚቀርብኝ። የላጤ ህይወትማ ማየት አለባት። የላጤ ህይወት። ከዛ እዚህ ጋር ምን አለ? ስቶቭ አለ። እዚህ ጋር ኖ ኖ ኖ ይሄንማ አላሳያችሁ። ዝም በል እባክህ አንተ ደግሞ። ይሄ በቃ ኪችናችን ነው ትላለህ። እዚህ ጋር ደግሞ ምን አለ? መወልወያ፣ መጥረጊያ። እዚህ ጋር ደግሞ መጋረጃ። ገና አላደረኩም፣ አዲስ ቤት ነው። እሺ ለዛ ነው ኒ ሃውስ። ይሄው ኩባያ ምን ላይ ምን እንዳስቀመጥኩኝ አያችሁ? ላጤ ቤት የማይጠፋ ምንድን ነው? ላጤ ቤት የማይጠፋ ምንድን ነው? ዝም በይ እባክሽ። በሶ አንቺ በሶ ራስ በሶ አላለች። አረ በሶ አይደለም ለውዝ ነው። ለማንኛውም ይሄንን ይመስላል። እዚህ ላይ አካባቢ ለማንኛውም ጊዜ ይሆናል። በቃ ከእናንተ ጋር መሆን ደስ የሚለኝ እኮ ለዚህ እኮ ነው። በቃ የሆነ ሼር ታደርጋላችሁ ነገሮችን ምናምን የሆነ በቃ ህይወታችን ምናምን ሼር ምናምን ታደርጋላችሁ። ማታ እገባለሁ እንዴ? ወላሁ አለም ልገባም ላልገባም እችላለሁ። አገባበት እንደዚህ ነው ማገባው። እንደዚህ በኳስ እንደዚህ ላገባ በየትኛው እንደዚህ የሆነ ላይ በቲክታክ ነው ምንድን ነው ኡማይመን ምንም ታሳይኝ እንዲህ ምናምን አትበሉ። አንዳንዶቻችሁ እንደዚህ ምናምን። እሺ ለማንኛውም ይሄንን ይመስላል እንግዲህ። ኔትወርክ እዚህ ቤት አለ እንዴ? ወላሂ በለው እዚህ ቤት ኔትወርክ አለ። እኔ እኮ እዛኛው እኮ ብዬ ሄጄ ማረገው እኮ ኔትወርክ እዚህ የለም ብዬ ወላሂ ኔትወርክ አለ። እዚህ ነው ማረገው። እንደውም እዚህ ይሻለኛል እኮ። እዚህ አይሻልም ከዛኛው? ያ የትኛው ይሻላል? ዝም በይ አንቺ ደግሞ ማነው? ዝም በል ሰይድ የለም ይላል። ይሄኛው አይሻልም? የት ነህ ግን? ይሄኛው ይሻላል ወላሂ ይሄኛው ይሻላል። ኔትወርክ እንዴ ፉል for the first time in my entire life I have seen a full network in my area. Oh my god, this is ridiculous. አረ በጣም የሚገርም ነው ወላሂ። በቃ እዚህ ሆኜ ነው የማወራችሁ ኢንሻአላህ። በጣም ደስ ይላል። እና በተረፈ ምን አዲስ ነገር አለ? ምን አዲስ አለ? አዛን ይበልና ላጥ ብዬ እሄዳለሁ። ራስህን አጥፋ ሰይድ።
ራስህን አጥፋ። ክርስትና እኮ አይደለም የኛ እምነት፣ እኛ ሙስሊሞች ነን። እኛ ሙስሊሞች ራሳቸውን አያጠፉም። አታውቅም? ያማል እንዴ? እውነትም መከካም የሴቶች ስድብ ያስቀኛል እኮ የለ እከካም። ሌላ ደግሞ ምንድን ነው የምትሉት? በላይ ዝም በል አንተ ሰይድ፣ ታስቁኛላችሁ። የምትሳደቡ ስድብ እከካም ትላለህ። እሺ ለማንኛውም መልካም ጊዜ ሆነላችሁ። በቃ ወደ መስጂድ ልሂድ ኢንሻአላህ። ቋቁቻም ይላሉ እንዴ? ሂደ ደንቆሮ ይላሉ። አዎ ደንቆሮ ይላሉ። እሺ ሌላስ? በቃ ቦቻው በቃ ሱስ ሊይዘኝ ነው እንዴ? ሰላም አለይኩም ወራህመቱላህ። አጠይቁ ምንም እንዳትጠይቁኝ። በቃ እንዲህ ቤተሰቦቼ ናቸው። ለዛ እኮ ነው ቤተሰብ ይናፈቃሉ ለጊዜም። ቻው ቻው ሰላም አለይኩም ብዬ ግን አልዘጋውም። የሚገርማችሁ ነገር ሱብሃነከ አላሁም ልቅራላችሁ። ቆይ እስቲ አንዴ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም። ወይ አዛን አረገ። ሰላም አለይኩም ወራህመቱላህ። በኋላ እንገናኛለን። ቻው። ማነው የሚደውለው?